በየመንገዱ አንድ ማስታወቂያዎች በጣም በተደጋጋሚ እናያለን። አንዳንዶቹ ሹገር ማሚና ሹገር ዳዲ እናገናኛለን ይላሉ። እኛ እነሱ የሚፈልጉትን ሰርቪስ ለምሳሌ በቃ ያለቀ የደቀቀ ማች የሚያደርግ ሰው ለትዳር የሚሆን እናመጣላለን ብለን ፕሮሚስ አንገባም፣ አናደርገውም። ማሞ ሌላ መታወቂያው ሌላ ይባላል። ያየችው ፎቶ ሌላ፣ በአካል ምናልባት ካፌ ወይ ደግሞ ማይሆን ቦታ ተቀጣጥረው ደግሞ የምታየው ሰው ሌላ ሊሆን ይችላል። ሚልከው ምትልኳ ሴት ፎቶሽን ላኪልኝ ስትባል ወይም ደግሞ ሚልከው ወንድ ፎቶ ላክልኝ ሲባል ይህንን ፎቶ በዚህን ያህል ብር ኮይን ከፍለው ይክፈቱት ብለው ማስቀመጥ ይችላሉ። ስለዚህ ራስህን ኦልሞስት እንደ ጨረታ ታቀርብና የተመቸው ሰው እኔ አንተ ያስቀመጥከው ክራይቴሪያ ከኔ ጋር አብሮ ይሄዳል፣ ስለዚህ ትቀበለኛለህ ይላል የሚል ሰው ይገባል። ሶርስ ኮዱ አሁን ሶስቱም ሙሉ የላቸውም፣ ቅንጥብ ያሆን ያላቸው ከሴኩሪቲ ከቢዝነስ ፕሮቴክት ከማድረግ አንጻር ማለት ነው። ሀበሻ ሀብ ቶክ ደግሞ የሀበሻ ወሬ ለማለት ሀበሻ የሚያወራበት የሚነጋገርበት። መክፈል የሚችለው ሰው ደግሞ ውጭ ያለ ሰው ስለሆነ እዚህ ሀገር ውስጥ የተመዘገቡ ሰዎችን ሊያወራቸው የሚችለው ውጭ ሆኖ በፔመንት ሞዳሊቲ በውጭ ፔመንት ሞዳሊቲ የከፈለ ሰው ብቻ እስኪያወራቸው ነው የሚጠብቁት እዚህ ያሉት። እግዚአብሔር የመጀመሪያው ሙከራ ላይ አግኝቶ ተወጣለ ስለ ያስፈልግ ይችላል። አንተው ራስህ ትዳር አተ ስትፈልግ ነው ወይ የወለድከው? አይቱ ቤቷን ኮክቶ እንዳይሄድ ዴቲንግ አፕ መጠቀም ወይም ቨርቹዋሊ ዴቲንግ አፕ ተጠቅሞ አጣማሪ መፈለግ ነውር ነው ወይ? ከካልቸራችን አንጻር እስቲ የተወሰነ ነገር ሰላም እንደምናላችሁ የስታርታፕ ፖድካስት ተከታታዮቻችን፣ ዛሬ ወሳኝ እንግዳ ይዤላችሁ መጥቻለሁ። በቴክኖሎጂው ዘርፍ ሀብቶክ የሚባል የዴቲንግ አፕን ፋውንደር የሆነ ክሬኤት ያደረገ የፈጠረ እንዲሁም ደግሞ አሁን በስራ አስኪያጅነት እየመራ ያለ ሰው ይዤላችሁ መጥቻለሁ። ኤርሚያስ ይባላል። ስለ ዴቲንግ አፕ ስለ ዴቲንግ ኢን ጀነራል እንዲሁም ደግሞ ስለ ሀብቶክ ስለሚባለው አፕሊኬሽናቸው ዝርዝር ነገሮችን እናወራለን። ኢንዱስትሪው እንዴት ነው? ምን ፍሮዶች አሉት? እነሱ ደግሞ እነዛን ፍሮዶች ለመከላከል ምን ሜካኒዝሞች እየተጠቀሙ ነው? እንደው ቢዝነስስ ነው ወይ? እንደው ሪሊ ዴቲንግ አፕ የሚባለው እንደ ቢዝነስ ኮንሲደር ይደረጋል ወይ? ፕሮፊታብል ነው ወይ? ኢንዱስትሪው ምን ያክል ገንዘብ ያንቀሳቅሳል? ዓለም ላይ ምን ያክል ሰዎች በዴቲንግ አፕ ይጠቀማሉ? ምን ያክሎቹ በዚህ እንዲህ ባሉ ዓለም አቀፍ አፕሊኬሽኖች መሰረት ተጠቅመው ምን ያክሎቹ ባለትዳር ሆነዋል? ምን ያክሎቹ ለቁም ነገር በቅተዋል? ምን ያክሎቹ ልጆች ወልደዋል? እንደው ይሄ ትሬንድ እንዴት ነው? እንደው ከኛስ ባህል አንጻር ያለው እንድምታ እንዴት ነው? ከቢዝነሱም ከባህሉም ከቴኩም ብዙ ነገሮችን እንዳስሳለን ከኤርሚያስ ጋር። ብታደምጡት በደንብ ትጠቀማላችሁ። በተለይ ስታርታፕ ላይ ኢንትረስት ያላችሁ ሰዎች ብትሰሙት፣ ቢዝነስ ላይ ኢንትረስት ያላችሁ ሰዎች ብትሰሙት በጣም ትጠቀማላችሁ። በዋናነት ደግሞ ዴቲንግ አፖችን ትዳር እናገናኛለን የመሳሰሉ ነው። እንግዲህ ዴቲንግ አፕ በእንግሊዝኛው ነው፣ በአማርኛው ትዳር እናገናኛለን ነው። ያው ትዳር ማገናኘት ነው። ቤዚክሊ ሰዎችን ለቁም ነገር እንዲገናኙ ማድረግ ነው። ሶ በዛ መንገድ ብዙ ኢሹዎች የገጠማችሁ ሰዎች፣ የተበላችሁ ሰዎች፣ የተታለላችሁ ሰዎች ምን አይነት መንገድ መከተል ይገባችኋል የሚለውን ከኤርሚያስ ጋር በደንብ ዝርዝር ነገሮችን የምናነሳ ይመስለኛል ዛሬ። ቆዩ፣ ቪዲዮውን እዩ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። የምትጠቀሙበት ቁም ነገር ያለው ቪዲዮ ነው የምናቀርብላችሁ። ቁም ነገር ውይይት ነው የምናደርገው። ኤርሚ እንኳን ደህና መጣ። እንኳን ደህና ቆየኝ። በመጀመሪያ እዚህ ፕሮግራም ላይ ስለጋበዝከኝ በጣም ነው የማመሰግነው። ለተደረገልኝ ማቀባበል ከፍ ያለ ምስጋና አቀርባለሁ። እኔም አመሰግናለሁ በጣም። እንግዲህ ስለ ቴክ ዘርዘር ያለ ነገር የምናወራ ይመስለኛል ዛሬ። በሚገባ እናወራለን። ዴቲንግ የሚባለው ኮንሰፕት አንዳንድ ሰው ለመናገርም ያፍራል። ከባህልም ከሃይማኖትም ከምንም አንጻር የተለያየ ምልከታ ነው ያለን። አንተ ደግሞ ዴቲንግን ወይም ደግሞ ለቁም ነገር ለትዳርም ሊሆን ይችላል ለመሳሰለው ነገር በዋናነት ያው ሰው ለቁም ነገር በቃ ምንለው ወደ ትዳር ሲሄድ ነው። ኤንድ ጎል እሱ ይመስለኛል። ስለዚህ ያንን ደግሞ እናንተ ዓለም አቀፍ ተሞክሮችን ይዛችሁ ቢዝነስ አድርጋችሁ ቴክ አፕሊኬሽን ፈጥራችሁለት በስነ ስርዓት ፍቃድ አውጥታችሁ እየሰራችሁ ነው። አይ ቲንክ ትልቅ ነገር ነው። ሶ ቢዝነስ አድርጋችሁት መታችኋል። ሶ እሱን ነገር በደንብ በትነት ነግረናል ዛሬ። ኦኬ፣ አመሰግናለሁ።
ያው ዴቲንግ እንዳልከው ፋይናል ግቡ የሚሆነው ሰዎች ወደ ትዳር የሚሄዱበትን መንገድ መጥረግና እነሱ ወደ ቁም ነገር እንዲበቁ ማስቻል ነው። ይሄ ማህበራዊ መስተጋበራችን ነው። ብዙ ጊዜ ሰዎች በሰዎች ይተዋወቃሉ፣ በፋሚሊ ይገናኛሉ፣ በአጋጣሚዎችም ይገናኛሉ። አሁን ባለው ሁኔታ ነገሮች ወደ ግለኝነት፣ ወደ ቴክኖሎጂ ዲፔንደንት ወደ መሆን እየመጣን ስለመጣን የሌላ ሀገርም ተሞክሮ ስላለ ያን ተሞክሮ የተኮረጀ ሀሳብ ነው ከሌላ ሀገር አምጥተ ነው እኛ ጋር ሰዎች እንዲጠቀሙበት ማስቻል ነው። ይህንን ስናደርግ ግን የእኛን ባህል አኗኗርና ዘይቤ ያልተጣረሰ ወይም ደግሞ የኖርንበትን ነገር ማያዛንፍ እንዲሆን አድርገን ለማቅረብ ነው እየሞከርን ያለ ነው። ሰዎች ተገናኝተው ወደ ቁም ነገር እንዲደርሱ ማስቻል ነው የኛ ዴቲንግ ሰርቪሳችን ማለት ነው። በጣም ቆንጆ። ምንድነው ዴቲንግ? እስቲ ከሱ እንጀምር። ዴቲንግ ምንድነው? አማርኛ ተርም አለው ወይ ከሚለው እስቲ እናንሳና ከዛ ወደ ሀብቶክም ወደ አንተም ፐርሰናል ኤክስፒሪየንስ እናልፋለን። ጥሩ። ቀጥታ ትርጉሙ ብዙ ጊዜ ያሻማል። ሰዎች ጠበሳ ይሉታል። እሱ ጠበሳ ወርዱ ብዙም ቃሉ ብዙም ስለማይመች ቀጥታ እንደዛ ብሎ መተርጎም ይከብዳል። ማጣመር እንዳንለው ደግሞ ምናልባት ማች ነው የሚሆነው። እሱ ማች ሜኪንግ ነው የሚሆነው። እሱ ትንሽ ይቀራረባል። ኤግዛክት ወርዱ ላይሆን ይችላል፣ ግን ሰዎችን ማጣመር እንዲገናኙ ማስቻል ነው። ስለዚህ ማጣመር በሚለው ብንይዘው ይሻላል ጠበሳ ከሚለው ትንሽ ወርዱ ስለሚከብድ ማለት ነው። የእኛም ስራ የሌሎች የዴቲንግ አፕሊኬሽኖችም ሜን ታርጌታቸው የሚሆነው ሰዎችን እንዲገናኙ ማድረግ፣ ማች እንዲያደርጉ ማስቻል ነው፣ የተለያዩ አልጎሪዝሞችን ተጠቅመው ማለት ነው። ስለዚህ ዴቲንግን እንደማጣመር በሰርቪሱ ብናየው ማለት ነው። ኤግዛክት ተርሙ ግን ሰዎች መላመድ፣ መግባባት እና ፊውቸርን አብሮ የሚያስቡበት ይሆነኛል አይሆነኝም የሚለውን የሚያዩበት እንደሆነ ነው ሊትራል ትርጉሙ ማለት ነው። እንግሊዝኛ ትርጉሙን ስናየው ዴት ማድረግ ማለት የግድ መጣመር ማለት ላይሆን ይችላል፣ ወይም የግድ መጣበስ ማች ማድረግ ማለት ላይሆን ይችላል። ብዙ ጊዜ ዴት እያረኩ ነው አም ዴቲንግ ሰምዋን ሲሉ ያው መቼም ከዛ የመጣ ነው እንትኑ እና ምናልባት ምንድነው እሱ ላይ ያለኝ ነገር በመጠናናት ሂደት ውስጥ ሰዎችን በማወቅ ሂደት ውስጥ ሲሆኑ ያገኘሁት ነው፣ ሻይ ቡና እያልን ነው፣ ለኔ የሚስማማኝ ሰው ይሁን አይሁን እየገመገምኩ ነው የሚለውን ነገር ለመግለጽ ብዙ ጊዜ እንግሊዝኛው ትርጉም ዴቲንግ ላይ ነን ይላሉ። ሶ ከዚህ አንጻርስ እንዴት ነው? የኛ አሁን አፕሊኬሽን ለዴቲንግ የሚሆነውን ሜዳ ማዘጋጀት ነው። ስለዚህ ማች ማድረግ ነው ሰዎች እንዲገናኙ ተመሳሳይ የሆነ ባህሪያቸውን ወይም ደግሞ ፍላጎታቸውን አይቶ ማች እንዲያደርጉ ማስቻል ነው። መጠናናቱ ዴት መደራረጉ ደግሞ ቀጥሎ የሚመጣ ነው። ፐርፐዙ ዴቲንግ ይሆናል፣ ሰርቪሱ ግን ማች ነው የሚሆነው። ስለዚህ የኛ አፕሊኬሽን ወይም ደግሞ ጠቅላላ የዴቲንግ አፕሊኬሽኖች ሰርቪስ ምንድነው? ማጣመር ነው የሚሆነው፣ ማች ማድረግ ሰዎችን። ከዛ ቀጥሎ ያለው ዴቲንግ ፕሮሰስ በሰዎቹ ፍላጎት የሚወሰን ይሆናል። በጣም ጥሩ። ልጅ ሆነን ሬዲዮ ምናልባት አዲስ ነገር አይመስለኝም። እኔ ልጅም ሆነን አሁን ይኑር አይኑር ብዙ ባላውቅም የተለያዩ ፕሮግራሞች ነበሩ ትዳር የሚያገናኙ፣ ቁመቱ ሜትር ከምናምን የሆነ ጸይም፣ የገቢ ሁኔታው ይሄን ያክል የሆነ ይሄንን ዝርዝር ነገሩ ተገልጾ ይሄን ሰው የምትፈልጊ ሴት በዚህ ስልክ ቁጥር ምናምን እየተባለ ሬዲዮም ላይ እንትን ይል ነበር። እሱ ነገር ነው አሁን እናንተ በዲጂታል አድርጋችሁ ቢዝነስ አድርጋችሁ ያመጣችሁ? ትክክል። አሁን የዛኔ የሚነገርን መረጃ ወደ ምስል ራሳችን ነው የምንፈጥረው፣ ምክንያቱም ሬዲዮ ነው፣ ምን አይነት ሰው እንደሆነ አናቅም። አሁን ግን ሰውየውን ሪል በፎቶ እናየዋለን። ለምሳሌ እዛ ጋር በሬዲዮ ስንሰማው ጠይም ነው፣ ቁመቱ ይህን ያህል ምናምን እየተባለ ነው። ጠይምነቱን እዛው እናያለን። አጭርም ሆኖ ቁመቱ ለግላጋ ተብሎ ይገለጻል እና አይምሯችን ውስጥ ከምንፈጥረው ስዕል ይልቅ እዛው የምናየው የተሻለ ይረዳናል። ቀጥሎ ደግሞ ባህሪውን እዛ ጋር የሚፈልጋቸውን ኢንተረስቶች እዛ ጋር ስለሚዘረዝር ይሆነኛል አይሆነኝም የሚለውን ነገር ለማየት ይረዳናል። ስለዚህ የቅድሙን ሬዲዮ ላይ ስንሰማ የነበረውን ሀሳብ ነው ወደዚህ ፕላትፎርም የመጣው። ቅድምም እንዳልኩ ይህ ሀሳብ የተኮረጀ ነው፣ ከሌላ ሀገር ላይ ሲሰራበት የነበረ ሰዎች በጣም ሲጠቀሙበት የነበረን ሀሳብ ለኢትዮጵያ በሚመች ሁኔታ መጣ ነው እንጂ ያው እኛ አዲስ ሆነን ያመጣነው ነገር አይደለም። የነበረና ሌሎች ሀገሮች ላይ ሲሰራ የነበረ ነገር ነው። ኦኬ፣ ዴቲንግ ወይም ደግሞ ሰዎችን ለትዳር ማገናኘት እንደው ቢዝነስ ነው ወይ? እንዴት ቢዝነስ ሆነ? ዓለም ላይስ ያለው ነገር አሁን ከዓለም የመጣ ነው፣ ሌሎች ሀገራት ላይ የሚጠቀሙበት ነው ስላልከኝ
እንዴት ቢዝነስ ቢካዝ እኛ እንግዲህ ጎረቤትም ካለች እኩያ እንትና ልጅ ጥሩ ነች፣ ቤተሰቧ ጥሩ ነው፣ እሷን አግባት እየተባለ ያው ማገናኘት እንደ ቢዝነስ ተቆጥሮ አያውቅም በእኛ ካልቸር እስከሚገባኝ ድረስ። እና መቼም ለአንተ የምትሆን ስርዓት ያላት ጸባይ ያላት ሴት ካገኙ ቤተሰቦችህም ጎረቤቶችህም የሚያውቁህም ሰዎች ያገናኙዋል። እስቲ ተጠናኑ፣ እስቲ ተሞካከሩ ይሉሃል። እንደ ቢዝነስ ታስቦ አያውቅም። አሁን ደግሞ እዚህ ስደስ ቢዝነስ እየሆነ መጣ። እስቲ እንዴት ነው እንደው ሪል ቢዝነስ ነው ወይ እንደው ምን ያክልስ ገንዘብ ይንቀሳቀስበታል፣ ዓለም አቀፍ ተሞክሮስ እንዴት ነው የሚለውን እስቲ ትንሽ አንሳለን። ኦኬ አሁን ዳታዎች የሚያሳዩት በዓለም ላይ ከ350 እስከ 500 ሚሊዮን ኢንተርኔትን ተጠቅመው ሰዎች ማለት ነው ኢንተርኔትን ተጠቅመው ዴት ይደራረጋሉ ወይም ደግሞ ለመጣመር ይሞክራሉ ይላል። ስንት ከ350 እስከ 400 እስከ 500 የሚደርሱ ሰዎች ኢንተርኔት ሚሊየንስ ማለት ነው ኢንተርኔትን ተጠቅመው። በጣም ብዙ ቁጥር ነው። ቲንደር ብቻውን አሁን ከረንትሊ የሚያሳዩ 70 ሚሊዮን ዩዘሮች የተመዘገቡ አሉት። ቲንደር ምንድን ነው? ቲንደር አንዱ የዴቲንግ አፕ ነው። በጣም ዓለም አቀፍ ታዋቂና ብዙ ዩዘሮች ያሉት ማለት ነው። ባዶ በቀጣይነት ይከተላል። ወደ 60-65 ሚሊዮን ዩዘሮች አሉት። ባምቦም ይባላል ሶስተኛ ላይ ተቀመጠ። እንዲህ ያለ ሰዎች እነኚህን አፕሊኬሽን ተጠቅመው ማች ለማድረግ ይሞክራሉ፣ ዴት ለማድረግ ይሞክራሉ። ስለዚህ ይሄ ትሬንድ የሚያሳየው ምንድነው? በዓለም ውስጥ በጣም ብዙ ሰዎች ኢንተርኔትን ተጠቅመው ዴት ይደራረጋሉ። እነኚህ ዩዘሮች መረጃዎች የሚያሳዩት በዓለም ላይ ከ350 እስከ 500 ሚሊዮን ዩዘሮች ኢንተርኔትን ተጠቅመው ዴት እንደሚደራረጉ ነው። እነኚህ ዩዘሮች ምናልባት የዓለም ህዝብ ቁጥር አይ ቲንክ 8 ቢሊዮን ገደማ ነው አይደል? ከ8 ቢሊዮን ውስጥ ደግሞ 500 ሚሊዮን እንግዲህ ከ8 ቢሊዮኑ አዛውንትን ይጨምራል፣ ህፃናትን ይጨምራል የመሳሰሉት። ከነዚህ ውስጥ እንደው ግማሹ እንኳን ለዴቲንግ ለመጣመር እንዳልከው እድሜው የሆነ ነው ብንል እስከ 4 ቢሊዮን ገደማ። ከዛ ውስጥ ከ400 እስከ 500 ሺህ ማለት ኦልሞስት 10%። ግን የተወሰኑ የህብረተሰብ ክፍሎች ወይ የዓለም ክፍሎች ቶታሊ ዴቲንግ አፕ የማይጠቀሙ ሊሆኑ ይችላሉ፣ አይፈልጉም። ግን ተመዝግበው በተለያየ ጊዜ ሙከራ ያደረጉትን ጨምሮ ዳታው እሱን ጨምሮ ከ350 እስከ 500 ሚሊዮን ኢንተርኔትን ተጠቅመው ዴት ይደራረጋሉ፣ አጣማሪያቸውን ለማግኘት ይሞክራሉ። ያ ማለት ግን ቲንደርን፣ ባምቦን ወይም ደግሞ ባዶን ብቻ አይደለም። በጣም ብዙ የዴቲንግ አፖች አሉ። እነሱ ላይ ያሉት የተመዘገቡትን ዩዘሮች ተጨምሮ ነው ይሄ ቁጥር የመጣው። ወደ ኢትዮጵያ ስንመጣ ደግሞ ወደ 25 ሚሊዮን ስማርትፎን ተጠቃሚ አለ ተብሎ ነው የሚጠበቀው። 35 ሚሊዮን ደግሞ ኢንተርኔት ተጠቃሚ አለ ነው። እና ከዚህ ውስጥ ደግሞ እስከ 3 ሚሊዮን የሚጠጋ ዩዘር ዴቲንግ አፖችን ይጠቀማል የሚል ዳታ ነው ኢትዮጵያ ውስጥ የሚያሳየው ማለት ነው። ከነዚህ ውስጥ ደግሞ የተመዘገቡ ዩዘሮች በብዛት የሚጠቀሙት ምንድን ነው ተብሎ ሲታይ አንደኛው ቲንደር ነው፣ የዓለም አቀፍ ታዋቂ ኢትዮጵያ ውስጥም ቲንደር ነው ተጠቃሚ ያለው። ከዛ ደግሞ ባዶ፣ ሶስተኛው ቴሌግራም ነው። እሱ ደግሞ ዴቲንግ አፕ አይደለም፣ ግን ሰዎች ለመገናኘት ይጠቀሙበታል። አንዳንድ ጊዜ ማታውቀው ሰው ሜሴጅ ሊልክልህ ይችላል። ስቲል ፍላጎታቸው እንደሆነ ስለማናቅ ይሞከራል። ብቻ ቴሌግራምም እንደ ዴቲንግ ሰው ይሞክረዋል። ስለዚህ እነኚህ ቁጥር ተደምረው የሚያሳዩት ምንድነው? ሀገር ውስጥ ኢንተረስት እንዳለና ቢዝነስ ሆኖ ለስራ ሊያሰራ እንደሚችል ነው የሚያሳየው። ስለዚህ ቢዝነስ ነው። እንግዲህ ወደ 500 ሚሊዮን የሚደርሱ ሰዎች ይጠቀማሉ፣ ወይም ደግሞ በዚህ መንገድ በቨርቹዋል እንግዲህ ያው ወደ ቨርቹዋል እየተቀየረ አይደል ሁሉ ነገር፣ ክፍያው ቨርቹዋል ሆኗል። እንግዲህ ኢቭን የመንግስት አገልግሎት ራሱ በአካል ሄደን ማስፈጸም እየቀረ ነው። አሁን ሁሉ ነገር ቨርቹዋል እየሆነ ነው ይመስለኛል። ከዛም አንጻር ሰዎች ፊዚካሊ ተገናኝቶ ትዳር አጋራቸውን የማግኘት እድሉ እየጠበበ በስራም ቢዚ መሆን ፊዚካል እንትኑም እያነሰ ሲመጣ ያ ይመስለኛል ያው ድራይቭ የሚያደርገው ሰዎች ጊዜ ምንም ሳያገኙ ሲቀሩ ውሏቸው ምናቸው ስራቸው ኤቭሪቲንግ ቨርቹዋል ላይ ሲሆን እንግዲህ ትዳር አጋርም እዛው ቨርቹዋል ላይ ይፈልጋሉ ማለት ነው። ምን ያህል ገንዘብ የሚያንቀሳቅስ ኢንዱስትሪ ነው ማለት እንችላለን? በጣም ብዙ ገንዘብ እንደሚያንቀሳቅስ ነው መረጃዎች የሚያሳዩት። ግን የሀገራችን ፎርካስት የተደረገውን ቢዝነሱ በደንብ አልተሰራም። ግን በደንብ ከተሰራበት የፎርካስት ነው፣ ግምት ነው ወይም ደግሞ ትንበያ ነው።
እስከ 170 ሚሊዮን እስከ 500 ሚሊዮን በአመት ሊያንቀሳቀስ እንደሚችል ትንበያዎች ያሳያሉ። በኢትዮጵያ ብር በአመት ማንቀሳቀስ ይቻላል የሚል ትንበያ ተቀምጦለታል። ይሄ ማለት በጣም ብዙ ዩዘሮች ፍላጎት አላቸው፣ ለመክፈልም ፍላጎት አላቸው ማለት ነው። ስለዚህ ኢንዱስትሪው ወደ ቢዝነስ ተቀይሮ መሰራት የሚያስችል አቅም እንዳለው መረጃዎች ያሳያሉ። የተለያዩ ጥናት የሚያደርጉ አሉ፣ ስታቲስቲክሶችን የሚሰሩ እነሱ ያወጡት መረጃ ነው ይሄ ነገር። ቅድም እንዳልከው ሰዎች በተለያየ አጋጣሚ ቢዚ ሆነዋል፣ ስራቸውም ኑሯቸውን ቢዚ አድርጓቸዋል። እሱ አንድ ምክንያት ነው። ሁለተኛ ነገር ደግሞ ከተለያዩ ሰዎች የምንሰማው ዴቲንግ በራሱ አድካሚ የሆነ ነው። ለምን ምትመርጣት ተጣማሪ ወይም ደግሞ ምትመርጡ ተጣማሪ ኤግዛክትሊ የምትፈልገው መሆኑን ለማወቅ ከኮስት ጋር ነው የሚመጣው፣ ከጊዜ ጋር ነው የሚመጣው፣ ከድካም ጋር ነው የሚመጣው። አፕሊኬሽን ስትሞክር ነገሮች ሊመጣ ይችላል እና ያንን ሀስሉን የማይፈልጉ ሰዎች ነገሮችን ጨርሰው ወደ የሚቀጥለው ስቴፕ መሄድ የሚፈልጉት ቨርቹዋሊ ነው። ሌላው ነገር ደግሞ ሰው ፊዚካሊ ይልቅ ቨርቹዋሊ ደፋር ነው፣ ኤክስፕረስ ማድረግ ይችላል ፍላጎቱን በቀላሉ። ምክንያቱም መተያየት ሲኖር አንዳንድ ጊዜ ቃላቶቹን ላይ ይጠፋሉ፣ ራስን መግለጽ ይከብዳል። በዚህ ምክንያት ሰው ሞር ኢንተረስትድ እየሆነ መጣ ወደ ቨርቹዋል። አብዛኛው ሰው ጀግንነቱ ቴክስት ላይ ጀግንነቱ እዛ ጋር ነው፣ ሀሳቡ መግለጽ አይከብደውም፣ መተያየቱም ስለሌለ ማለት ነው። በዛ ምክንያት ዴቲንግ አፖች ሞር ተፈላጊነታቸው እየጨመረ ነው። ድካም ይቀንሳል፣ ምርጫም ያበዛል። ከዛ የሚፈልገውን እስኪያገኝ ድረስ እየሞከረች መቀጠል ትችላለች። ይሄ ተፈላጊነቱን እንዲጨምር አድርጎታል። በጣም ቆንጆ ገረመኝ። ሰው ከፊዚካል በአካል ከሚለው ይልቅ ኮንፊደንስ የሚኖረው በቨርቹዋል ነው፣ ቴክስት ሲላላክና እንትን ሲል ነው የሚለው ትንሽ አስገርሞኛል። ምናልባት በተለይ አሁን ያለው ጄኔሬሽን አብዛኛው ነገር ያው ቨርቹዋል ስለሆነ እኔ ቴክስት ነው የሚቀናኝ ከመነጋገር ይልቅ። በፊት እንደውም እንግዲህ እኛ እንትን ስንል እኔ ስልክ ነው በብዛት ሰዎች እንትን ሲባባሉ እኛም እንትን በምንል ሰዓት ስልክ ነው ረጅም ሰዓት ስልክ ማውራት ምናምን ነበር። አይ ቲንክ አሁን እሱ ራሱ እየቀነሰ አሁን ረጅም ሰዓት ስልክ ማውራትም ወደ ቴክስት ወደ ቮይስ እንትን መላላክ እና አይነት ነገር ተቀይሯል መሰለኝ። እንግዲህ እንደ ዘመኑ እንደሚያመጣው ቴክኖሎጂ እንትኖችም ሽፍት እያደረጉ መሄዳቸው አይቀርም። እንደ ነገርከኝ ከሆነ ሲግኒፊካንት ቁጥር ያለው ሰው ኢትዮጵያ ውስጥ እንግዲህ 3 ሚሊዮን ማለት ቀላል አይደለም። 25 ሚሊዮን ሰው ገደማ ስማርትፎን ተጠቃሚ ነው ካልከኝ ከዛ 25 ሚሊዮን ውስጥ 3 ሚሊዮን ገደማው በአንድም በሌላም መንገድ ዴቲንግ አፖችን የሚጠቀም አሊያም ደግሞ ሌሎች ማህበራዊ ሚዲያዎችንም እንዳልከው እንደ ቴሌግራም ተጠቅሞ አጣማሪውን የሚፈልግ ከሆነ ዲማንዱ ቀላል አይደለም። ከ10% በላይ ነው። ከስማርትፎን ተጠቃሚው ቁጥር 10% በላዩ ማህበራዊ ሚዲያን ዴቲንግ አፖችን ተጠቅሞ አጣማሪውን ይፈልጋል ማለት ነው። ስለዚህ ይሄ ቁጥሩ ቀላል አይደለም። አብዛኛው የስማርትፎን ተጠቃሚው እንደምታውቀው ወጣት ነው። ወጣቱ ደግሞ ትልቁን ቁጥር ከመያዙ አንጻር የተወሰነው ገና አጣማሪው የሚፈልግ ያላገባ ነው የሚሆነው። በዛ ምክንያት ነው ቁጥሩ በዚህ ደረጃ ከፍ ያለው። ኦኬ። ስለዚህ እንደዛ ከሆነ ከካልቸር ጋር ኮምፔር ላድርግልህ። ምንድነው እንደው ደፍሮ አጣማሪ ፈልጋለሁ ብሎ መውጣት እንደ ነውር ኮንሲደር ይደረጋል ወይም ይታያል። እኛ ማህበረሰብ እንዴ አቶ ነው ወይ እንዴት ነው ራሱን አደባባይ የሚያወጣው ነውር አይደለም ወይ ይባላል። አንዳንድ ሰዎች እንዳውም ቅድምም ካንተ ጋር ኦፍ ዘ ሬከርድ ስናወራ አንዳንድ ሰዎች እፈልጋለሁ አጣማሪ እፈልጋለሁ ብለው ኢቭን የራሳቸውን ፎቶ ሁሉ አይጠቀሙም ከማፈር የተነሳ ምናምን። ግን ቁጥሩ ደግሞ ስቲል ብዙ ሰው 3 ሚሊዮን ቀላል ቁጥር አይደለምና እንደው ዴቲንግ አፕ መጠቀም ወይም ቨርቹዋሊ ዴቲንግ አፕ ተጠቅሞ አጣማሪ መፈለግ እንደው ነውር ነው ወይ? ከካልቸራችን አንፃር እስቲ የተወሰነ ነገር በለኝ። ኦኬ። በመጀመሪያ እነኚህ ነገሮች መልኩን ቀይሮ መጣ እንጂ በባህላችን ውስጥም ነበሩ። ለምሳሌ በቤተሰብ የትዳር አጋር መፈለግ፣ በጓደኛ በአጋጣሚዎች በቤተ እምነት ውስጥም ሰዎች ማች ያደርጓል፣ ያጣምሩሃል። አሁን በራስ መንገድ ራስን ችለ የምትፈልግበት ሲስተም ነው የመጣው። ከባህላችንም ነበረ መልኩን ቀይሮ ነው የመጣው። ቀጥሎ ደግሞ ይህንን ስራ ስናስበው
ይህን ባህል ሰብሮ የሚወጣ ሰው ላናገኝ እንችላለን፣ ያፍራሉ፣ ይፈራሉ ብለን አስበን ነበር። ግን የእኛን አፕሊኬሽን ዲቨሎፕ ከማድረጋችን በፊት ቲንደርን ባዶን ስናይ በጣም ብዙ የተመዘገቡ ኢትዮጵያውያን ዩዘሮች አሉ። እነኚህ ዩዘሮች እውነተኛ ፎቶቸውን የለጠፉት፣ አንዳንዶቹ ቬሪፋይ ያደረጉ ናቸው፣ ማለት ሪል ፐርሰን ናቸው። እውነተኛ ፎቶቸው ማንነታቸው የተረጋገጠ በጣም ብዙ ማለት ነው። ስለዚህ ፍላጎቱ አለ። ይሄ ማፈሩ ምናምን ነገር መጥፎ ነገር እስከሌለው ድረስ ብዙ ሰው ይፈረዋል ብለን አናስብም። እየሆነም ያለ ነገር ስለሆነ ማለት ነው፣ በጣም ብዙ ዩዘሮች ስላሉ። ቀጥሎ ደግሞ ትዳርን ወይም ደግሞ የፍቅር አጋርን መፈለግ መጥፎ ነገር አይደለም። በባህላችንም በሃይማኖታችንም አይከለከልም። አፍተሮል ሃይማኖታችንም ባህላችንም የሚደግፈው ማንም ሰው ራሱን ችሎ ዘሩ እንዲተካ ነው። ወደዛ የሚያደርሰውን አማራጭ መንገዶች ነው የሚጠቀመው እንጂ ራሱን ሊያሳፍር የሚችል ወይ እሷ ሊያሳፍራት የሚችል ነገር እንዳልሆነ ነው እኛ የሚገባን። ዩዘሮች የሚያሳዩን እንደዛ ነው። የሚመዘገቡ ዩዘሮች ሪል ማንነታቸውን የሚያሳይ ነገር ይዘው ስለሚመጡ ማለት ነው። በጣም ቆንጆ። ይሄን ካለን ስለ ዴቲንግ ወደ ሀብቶክ እንግባ። መጀመሪያ ኤርሚያስ ማን ነው? ኤክስፒሪየንሱ ምንድን ነው? ምን ባክግራውንድ አለው ከሚለውን ጀምርና ከዛ ሀብቶክ እንዴት ተጠነሰሰ፣ እንዴት ተወለደ ወደሚለው እንሄዳለን። ኦኬ እሺ። እኔ ኤርሚያስ እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ነው። ይህ ሰፈር ልጅ ነው። ቀራኒዮ ነው ያደግኩት፣ ቀራኒዮ መድኃኔዓለም። ባለትዳርና የሶስት ልጆች አባት ነኝ፣ 2 ሴት 1 ወንድ። የድርጅታችንም ስም መነሻ ነው የነሱ ነው ስማቸው። የሶስቱም የሚጀምረው አማ በሚለው ነው። ስለዚህ የነሱን ስም ይዘን ነው ድርጅታችንን አማ ፋሚሊ ቴክ ብለን የመሰረት ነው። በሙያዬ የአይቲ ባለሙያ ነኝ፣ ኔትወርክ ኢንጂነር ነኝ። ስፔሻሊ ሳይበር ሴኩሪቲ ላይ ነው የምሰራው። የ18 ዓመት በላይ ኤክስፒሪየንስ አለኝ በዚህ ዙሪያ ላይ። በተለያዩ ኦርጋናይዜሽኖች ሰርቻለሁ። የመጀመሪያው ከትምህርት ቤት እንደወጣሁኝ የሰራሁት ስራ አስተማሪነት ነው። ኮምፒውተር ማስተማር፣ አፕሊኬሽን ማስተማር። የዛኔ እኛ የተመረቅን ሰሞን በቀላሉ የምታገኘው ስራ ከኮምፒውተር ሳይንስ ምሩቅነት በኋላ ማስተማር ነበርና ህጻናትን አስተምር ነበረ፣ አፕሊኬሽን ማለት ነው። ከዛ በኋላ ሚኒስትሪ ኦፍ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የዛኔ ዶክተር ደብረጽዮን በሚመራው ጊዜ እዛ ገባሁኝ። አሁን ያ መስሪያ ቤት የለም፣ ታጥፎ ኢኖቬሽን ሚኒስቴር እዛ ላይ ተቀላቅሏል መሰለኝ። እዛ በኔትወርክ ቴክኒሽያንነት ገባሁኝና በምሰራበት ሰዓት ትሬኒንጎች ነበሩ፣ የተለያየ ሀገር ልከው የሚያስተምሩን ትሬኒንጎች እና የዛኔ ኬንያ፣ ሳውዝ አፍሪካ፣ ቻይና፣ ህንድ ምናምን ሄጄ ነበረ። እነሱን ትሬኒንጎች ሰርቼ ወስጄ ከተመለስኩኝ በኋላ ኤንጂኦ ነበር የሰራሁትኝ። ከኤንጂኦ በኋላ ግን እዛ የመንግስት መስሪያ ቤት በምሰራበት ሰዓት ለትሬኒንግ ወደ ህንድ በሄድኩበት ሰዓት ከሆነ ካምፓኒ ጋር እንድንገናኝ ምክንያት ሆነኝ። አንድ ለዩኤን ለዩናይትድ ኔሽን የሚሰራ የተማሩ የሰው ኃይል የሚያቀርብ ካምፓኒ ነበረ፣ የአይቲ ካምፓኒ እና ሪሶርስ የሚያቀርበው የአይቲ ባለሙያዎችን ነበረ። በዛን ወቅት ዩኤን ሁልጊዜ የምታመጡት ከህንድ ነው፣ ከዚህ በኋላ ከህንድ አልቀበልም፣ የተለያየ ሀገር ዜጎችንም ቀላቅሉ ብሎ አስገድዷቸው ነበረ። ህንድ በጣም ብዙ የአይቲ በጣም ብዙ እና ርካሽን ነው እና ያን አስበው ነበር ብዙ የሚያስገቡት። ከዛ ዩናይትድ ኔሽን ደግሞ አገር ማለት የሁሉም ዜጎች መገኛ መሆን ሲገባው የአንድ ተቋም ብቻ ነው የምታመጡልን ብሎ ሲያስገድዷቸው እኛ ትሬኒንግ የምንወስድበት ተቋም መጡና ስራ ትፈልጋላችሁ ያሉን። የት ነው ስንላቸው የተለያዩ የዓለም ክፍሎች ውስጥ እየዞራችሁ ትሰራላችሁ፣ ለዩናይትድ ኔሽን ነው ምናምን አሉን። ኢንተረስትድ ሆነን ኢንተረስትድ በሆንበት ሰዓት ላይ ግን ስራው ቶሎ መገኘት አልቻለም። ከእነሱ ካገኙኝ ከ4 ዓመት በኋላ ኢቦላ ተነሳ አፍሪካ ውስጥ፣ ጋና፣ ላይቤሪያ፣ ሴራሊዮን እና ጊኒ ነበረ። በጣም ምናልባት ትልቅ ዜና ነበር የዛኔ። ከፍተኛ የሆነ የሰው ኃይል ይፈልጉ ነበረ። ሚሽን እዛ ማቋቋም ይፈልግ ነበረ። በዩኤን ታሪክ የመጀመሪያው ሄልዝ ላይ ኢመርጀንሲ የሆነ ሚሽን የተቋቋመበት ጊዜ ነበር እና የዛኔ የእኛን ሲቪ ሰጥቷቸው ስለነበረ ዩኤኖች እድሉን ሰጡኝ ማለት ነው ስራ የማግኘት። ከዛ ወደ ጋና ሄድኩኝ፣ እዛ ሆኜ መስራት ጀመርኩኝ። እዛ ሆነን የሰራን ቆየን። ከዛ ወደ ላይቤሪያ ተዘዋወርኩኝ። ላይቤሪያም እዛ ኔትወርክ ቴክኒሽያን ሆኜ ስሰራ ቆየኝ።
የመጀመሪያውን ኮንትራት ስጨርስ ሌላ የዩኤን ኤጀንሲ እዛው አግኝቼ ቀጠልኩኝ እዛ ላይቤሪያ ውስጥ 1 ዓመት ከቆየሁኝ በኋላ ወደ ሀገር ቤት ተመልሼ ከዛ ወደ አይቮሪ ኮስት ለዩኤን ፒስ ኪፒንግ ሚሽን በኔትወርክ ቴክኒሻንነት በሳይበር ሴኩሪቲ እንደገና ሄድኩኝ። ከዛ መልስ ወደ ኢትዮጵያ ሲያልቅ ፕሮጀክቱ መጣሁኝ። እንደገና ወደ ሴንትራል አፍሪካ ሪፐብሊክ ለ6 ዓመት ከግማሽ እዛ ሰርቻለሁኝ። ትምህርቴን በኮምፒውተር ሳይንስ ዲፕሎማና ዲግሪ ያለኝ ከሴንት ሜሪ ዩኒቨርሲቲ፣ ማስተርስ ደግሞ ከዩኬ ዌልስ ግሊንዶር ዩኒቨርሲቲ የሚባል ከዛ ማስተርሴን ሰርቻለሁኝ። በጣም አሪፍ። ስለዚህ ያው ሁነኛ እንትን ነው አይቲ ሰው ነህ፣ በአይቲ ብዙ እንትን ብለሃል። ከዛ ደግሞ እንግዲህ በጣም ብዙ ሀገሮችም ተዘዋውረህ አገልግለሃልና ይሄን ካልን ዘንዳ ሀብቶክ እንዴት ተወለደ? አንተው ራስህ ትዳር አጥተህ ስትፈልግ ነው ወይ የወለድከው? የሀብቶክ ሀሳብ የመጣው ድንገት ነው። አንድ ጊዜ ሸጋ ሚዲያ የሚለቀው አንድ ሜጋዚን አለ፣ የእንግሊዝኛ ሜጋዚን። ቤዚካሊ እነሱ ቴክ ላይ ነው ብዙ ጊዜ ዜናዎችን የሚሰሩት እና እዛ ሜጋዚን ላይ አንድ ዜና አየሁኝ። እንግሊሽ እንትን የሚሰሩት ሸጋዎች አይደል? እዛ ላይ አንድ ኢትዮጵያ ውስጥ የተሰራ የዴቲንግ አፕ መመረቁንና ዩዘሮች መመዝገባቸውን የሚያሳይ ነገር ከመጀመሪያ ላይ ዜና አየሁኝ። ወደ ታች ስመጣ ከዜናው ግርጌ ላይ ስታቲክሶች ተቀምጠዋል። ቀደም የጠቀስኩት ላይ ስታቲክስ ማለት ነው። በዓለም ላይ ይሄን ያህል ዩዘር አለ፣ ወደ አፍሪካ ስንመጣ ይሄን ያህል፣ ወደ ኢትዮጵያ ስንመጣ ይሄን ያህል ዩዘር አለ፣ ይኖራል ተብሎ ይገመታል ምናምን ብሎ ዲቴል ተንትኖታል። ከዛ ያ ቁጥር አቴንሽን ሳበው አለ እንዲ ያልኩኝ። በዚህ ደረጃ ዴቲንግን አስቤው አላውቅም። እንዳለ አውቃለሁ ኢንተርናሽናል ዴቲንግ አፖች እንዳሉና ጥቂት የኢትዮጵያ ዴቲንግ አፖች እንዳሉ አውቃለሁ። ግን ማርኬቱ እዚህ ደረጃ እንዳለ ግን አላውቅም ነበር። ከዛ ያንን ዳታ ይዤ ሪሰርች ማድረግ ጀመርኩኝ። እንደተባለው ሪል ማርኬቱ አለ፣ ኢንተረስቱ አለ። ከዛ ምንድነው ታዲያ የጎደለው ማለት ብዙ ሰው ለምንድነው ዴቲንግ አፖችን ተጠቅሞ መጣመሩ ጋር ማይሄደው? የኛ ሀገር ዴቲንግ አፖችስ ምንድነው ችግራቸው? የኢንተርናሽናሉስ የሚለውን ማነጻጸር ማጥናት ጀመርኩኝና ክፍተቱ በደንብ ጎልቶ ታየኝ። የዛኔ ክፍተቱን ለመሙላት አንድ አፕሊኬሽን ዲዛይን አድርገን ብንገባ የተሻለ ይሆናል ብለን ስላሰብን ከጓደኞቼም ከባለቤቴም ጋር ተናገርኩበት፣ አበረታቱኝ። ከዛ በዛ ምክንያት ተጀመረ ማለት ነው። ምንድን ነበር ክፍተቱ? የመጀመሪያው ክፍተት እነኚህ ኢንተርናሽናል አፕሊኬሽኖች ለሀገር ውስጥ ክፍያ ኦፕሽን የላቸውም። ለምሳሌ ቲንደር የሚጠቀም አንድ ዩዘር ከተመዘገበ በኋላ የተወሰነ ፍሪ ሰርቪስ ይሰጠዋል፣ ሊሚትድ የሆነ። ከተወሰነ ፍሪ ሰርቪስ በኋላ ይቆማል። ለምንድነው የሚቆመው? የሚፈልገው ተጣማሪ ቢመጣ፣ ለምሳሌ አንድ ሰው ላይክ አድርጓል የሚል ኖቲፊኬሽን ቢደርሰው ራሱ ማን ላይክ እንዳደረገው ማየት አይችልም። ለማየት መክፈል አለበት። ለመክፈል ደግሞ ኢትዮጵያ የፔመንት ሲስተማችን አይፈቅድም። ማስተር ካርድ፣ ቪዛ ካርድ ኦር ሌሎች ኢንተርናሽናል ክፍያዎችን የሚጠይቁት እነኛ ተጣማሪውን እንትን ዋይፕ እያደረገ ለማየት ማለት ነው። ያለ ለመሄድ ይገደባል። ድንገት የሆነ ሰው ራሱ ወዶክ ወይም ወዷት ላይክ ካደረጋት ኖቲፊኬሽን ይደርሳታል ወይም ይደርሰዋል። somebody like you የሚለው ማለት ነው። ኢንተረስትድ ሆኗል ባንተ አንቺ እየተባለች የዛኔ ማን ነው የሚለውን አንሎክ አድርጋ ለማየት መክፈል አለባት ወይ መክፈል አለበት ዩዘሩ። ስለዚህ ዴቲንግ አፖች በክፍያ ነው የሚሰሩት። ያንን ለማድረግ ግን ክፍያውን ለመክፈል የሚያስችል ምንም እንኳን አቅም ቢኖረው ኢትዮጵያ ውስጥ ያለ ዩዘር አይችልም። ምክንያቱም ኢንተርናሽናል ፔመንት ሲስተም ስለማይፈቅድ የኛ የባንክ ህጋችን ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ ሊሚትድ የሆነ ዋይፕ ነው ያለው። ይሄ ስዌፕ ማድረግ ነው ያላቸው። የተወሰነ ካደረጉ በኋላ ይቆማሉ። ይሄ አንደኛው ክፍተት ነው። ሌላው ደግሞ ለምሳሌ ተራርቆ ሎኬሽን ቤዝድ ስለሆነ ተራርቆ ሌላ ሀገር ያለው ሰው ማግኘት የሚችሉበት አጋጣሚ የለም። የሚያሳያቸው ማክሲመም 250 ኪሎ ሜትር ራዲየስ ላይ ያለ ሰው ብቻ ነው። ዳት ሚንስ እዚህ ላይ ያለ ሰው ብቻ ነው የሚገድባቸው። ስለዚህ እነኚህ ሶስቱን ነገሮች ሳስብ ከዚህ ነፃ የሆነ ለሰዎች ፍሌክሲቢሊቲ የሚሰጥ ነገር ማምጣት አንድ አማራጭ መስጠት ነው። ሁለተኛ ደግሞ ችግሩን መቅረፍ ነው የሚል ሀሳብ መጣና እሱ ላይ
በሰፊው መስራት ጀመርኩኝ ማለት ነው። ስለዚህ ትልቁን ክፍተት ለመሙላት በሚል ነው ይሄ ነገር የተሰራው። ስለዚህ ፔመንት ሞዳሊቲ ነው በዋናነት ኢንተርናሽናል ዴቲንግ አፖች የሚሰሩት በክፍያ ስለሆነ እንዳልከው ተጣማሪውን የሚፈልግ ሰው ተጣማሪ ሊሆኑት የሚችሉ ሰዎችን ማየት የሚችለው ከፍሎ ነው ወይም ደግሞ የወደደውን ሰው ኮንቨርሴሽን ወይም ንግግር ለመጀመር መክፈል አለበት። ያንን ለመክፈል ደግሞ ኢትዮጵያ ውስጥ ፔመንት ሞዳሊቲው ስለሌለ ለምን ሎካሊ አንመሰረተውም ነው። የውጭም ይመጣል በጊዜው የኛም ሰዎች እርስ በርስ አንዳንዴ እኮ እርስ በርስ መጣመር አልቻሉም። አንድ አዲስ አበባ እየኖረ የተመቻቹ ሰዎች ክፍያ መክፈል ስላልቻሉ ብቻ እርስ በርስ መጣመር አልቻሉም። እንደው ዝም ብለው ተመዝግበው አሉ እንጂ ፋንክሽናል አይደለም ነው ያገኛል። ከተወሰነ ፍሪ ሰርቪስ በኋላ ያቆማቸዋል። ሲቆሙ በቃ ይቆማል። ስለዚህ አፕሊኬሽን ላይ ተመዘገቡ እንጂ የሚፈለገውን አገልግሎት እያገኙ አይደለም። ከተወሰነ ነፃ አገልግሎት በኋላ ስለሚቆም ማለት ነው። ስለዚህ ያልከኛለኸው የጠቀስክልኝ ኢትዮጵያ ውስጥ ካሉ 3 ሚሊዮን ብለን ገምተናል። ቅድም ፊገራቲቭ ነገር ሰጥተኸኛል። እነዛ ሰዎች ኢንተርናሽናል ዴቲንግ አፕ ውስጥ ተመዝግበው አጣማሪያቸውን እየጠበቁ ቢሆንም ክፍያ ስለማይፈጽሙ ብዙዎቹ እንደው ዝም ብለው ሬጂስተር አድርገው አልፎ አልፎ በሚሰጣቸው ነፃንትን ስዋፕ እያደረጉ ያሉ እንጂ ተገቢ አጣማሪያቸውን እያገኙ አይደለም። ኢፌክቲቭ አይደለም ነው የምትለኝ? እንደዛ ነው። ሌላው ነገር ደግሞ የከፈለ ሰው ብቻ ነው እነሱን ሊያወራቸው የሚችል። ለምሳሌ ኢንተርናሽናል ፔመንት ያለው ሰው ብቻ ነው እነሱን ሊያወራ የሚችል። ሚንስ ጠባቂ ነው የሆኑት እነሱ። ንግግሮችን መጀመር የሚችሉ ሰዎች ኢንተርናሽናል ፔመንት ያላቸው ብቻ ነው። ያ ማለት ደግሞ ሰዎች የተመዘገቡ ሰዎች ጠባቂ ብቻ እንዲሆኑ አድርጓቸዋል። መክፈል የሚችል ሰው እንዲያወራቸው ብቻ ማለት ነው። ይህን ነገር ደግሞ ወደኛ ስናመጣው የኛም ሰው ኮንቨርሴሽኑ መጀመር ይችላል። ማንም ሰው መጀመር እንዲችል ማለት ነው። ስለዚህ መክፈል የሚችለው ሰው ደግሞ ውጭ ያለ ሰው ስለሆነ እዚህ ሀገር ውስጥ የተመዘገቡ ሰዎችን ሊያወራቸው የሚችለው ውጭ ሆኖ በፔመንት ሞዳሊቲ በውጭ ፔመንት ሞዳሊቲ የከፈለ ሰው ብቻ እስኪያወራቸው ነው የሚጠብቁት እዚህ ያሉት። እንደዛ ነው የሚሆነው። ስለዚህ አገሬው ለአገሬው እየተገናኘ አይደለም ነው የምትለው? አዎ፣ አገሬው ለአገሬው በዛ ፕላትፎርም ላይ መክፈል ስላልቻሉ እየተገናኙ አይደለም፣ ዝም ብሎ ይተያያሉ እንጂ ያንን ችግር ለመቅረፍ ጭምር ነው ይሄ ነገር ያስፈልገው። በጣም አሪፍ። እስቲ እንዴት ነው ፋንክሽን የሚያደርገው? ትንሽ ቴክኒካል ነገሮች እስቲ ንገረኝ። ዴቲንግ አፕ እንዴት ነው የሚሰራው? እንዴት ነው የሚያገናኘው የሚያጣምረው? ሰዎችስ እንዴት ነው የሚመዘገቡት? እስቲ ከመጀመሪያ እስከ እንትኑ ቴክኒካል ነገሩን እኛ ሊገባን በሚችል ቋንቋ ንገረን። እሺ፣ በመጀመሪያ ክፍያ ጋር የተያያዘ ነገር ስላነሳ እሱ መልሼ ልለፈው። ኦኬ፣ እሺ። ሁለት አይነት የክፍያ መንገዶች አሉ ዴቲንግ አፖች ላይ። እሺ፣ አንደኛው ሰብስክሪፕሽን ነው። ብዙዎቹ የዓለም አቀፍ ዴቲንግ አፖች የሚጠቀሙት ሰብስክሪፕሽን ነው። ለምሳሌ በወር የተተመነ ገንዘብ ትከፍላለህ፣ የምትፈልገውን ሰርቪስ ታገኛለህ፣ ወይም ደግሞ የአመት ወይም ደግሞ የኳርተር ትከፍላለህ። ሁለተኛው ደግሞ ኮይን ቤዝድ ነው፣ እኛ የምንጠቀመው ማለት ነው። ኮይን ቤዝድ ምንድነው? የከፈልከውን ኮይን እስኪያልቅ ድረስ የምትፈልገውን ሰርቪስ ታገኛለህ። ክፍያ የሚጠይቁ ሰርቪሶች አሉ፣ እነሱን እያገኘ ትሄዳለህ። አሁን የኮይን ቤዝድ ጥቅሙ ምንድነው? በአቅም በትንሹም ቢሆን መጀመር እንድትችል ያደርጋል። ያ ሰብስክሪፕሽን ቤዝ ሂሳባቸው ተለቅ ይላል። በተለይ ለኛ ስትመነዝረው ትልቅ ነው። ቀጥሎ ደግሞ ያን ያህል ከሌለ የምትፈልገውን ሰርቪስ አታገኝም ማለት ነው። ስለዚህ በአቅም እንዲሰራ በሚል እኛ ኮይን ቤዝድ መርጠናል። በከፈልከው መጠን ሰርቪስ ታገኛለህ፣ ለሰርቪሱ ተገቢውን ክፍያ ትከፍላለህ ማለት ነው። እና ደግሞ የወርም ወይ የአመት ከፍለህ አመቱ ሙሉ ላትጠቀም ትችላለህ። ምናልባት በመጀመሪያው ልታገኝ ትችላለህ። እግዚአብሔር እርሱ የመጀመሪያው ሙከራ ላይ አግኝቶ ትወጣለህ፣ ላያስፈልግ ይችላል። በዛ ምክንያት ይህን መርጠናል። ከዛ ወደ ሬጅስትሬሽኑ ፕሮሲጀሩ ቴክኒካል ነገሩን ስናወራ ዴቲንግ አፓችን መጠቀም የሚፈልግ ሰው መጀመሪያ ሚኒመም እድሜው 18 ዓመት በላይ መሆን አለበት። ስለዚህ አፓችን አውርዶ ሲመዘገብ ጉግል አፕ ወይም ደግሞ ፕሌይ ስቶር ቼክ ያደርገዋል፣ ዓመተ ምህረቱ ሚት ማድረጉ ማለት ነው።
እሺ እሱን ካደረገው በኋላ አፕሊኬሽን ዳውንሎድ አድርጎ ፕሌይ ስቶርም ላይ አፕ ስቶርም ላይ አለ ሁለቱም ላይ አለ። ስለዚህ አንድሮይድ ተጠቃሚዎች ፕሌይ ስቶር ላይ ሲያወርዱ 18 ዓመት ካልሆናቸው እንትኑ ማነው ጂሜላቸው እንደዛ ካልሆነ ነው አይወርድላቸው። አፕ ስቶርም እንደዛው ማለት ነው። ሁለቱም ላይ እናንተ ናችሁ ሪስትሪክት ያደረጋችሁት? ገና ፐብሊሽ ስናደርገው የምንሞላው ፎርም አለ፣ መብትና ተርምስ ኤንድ ኮንዲሽን ምናምን ስንሞላ 18 ዓመት በላይ የሆነ ብቻ። ምክንያቱም ሰርቪሳችን ዴቲንግ ስለሆነ እድሜው የደረሰ መሆን ስላለበት ዩዘሩ እዛ ጋር አስቀምጠናል። ብዙዎቹ 17 ነው የሚሉት። 17 የኛ ባህል የኛ ህግ የሚፈቅደው ከ18 ዓመት በኋላ ስለሆነ እዛ ጋር እንደዛ አድርገነዋል። ከዛ ዳውንሎድ አድርጎ ከጨረሰ በኋላ እንደገና ደግሞ አፕሊኬሽናችን ውስጥ ገብቶ ይመዘገባል። ሲመዘገብ በርዝዴቱን የተወለደበትን ቀን ሲሞላ ከ18 በታች ከሆነ ሲስተሙ አይቀበለውም። ከዚያ አንድ ፎቶ አትሊስት ፖስት እንዲያደርግ እንጠይቃለን። ፎቶ የግድ የራሱ ላይሆን ይችላል። አሁን ለጊዜው ዩዘሮች ለማበረታታት ሌላም ነገር መለጠፍ ይችላሉ፣ ግን በሂደት እሱን ሪስትሪክት የምናደርግበት ነገር ይኖራል። አሁን መጀመሪያ ስለሆነ ሰዎችን ማስደንገጥ ወይም ደግሞ ማሸሽ አልፈለግንም። አንድ ፎቶ ግን ፖስት እንዲያደርጉ ይመከራል ማለት ነው። ያን ካደረገ በኋላ ኢንተረስታቸውን ይገልጻሉ። ለምሳሌ ምንድን ነው የሚያስደስታቸው? ሆቢ ትራቭል ነው፣ ኩክ ማድረግ ነው፣ ካልቸራል ቦታ መሄድ ነው። የሚያስመርጡበት ቦታ አለ። እነሱን ይመርጡና ሬጅስትራቸውን ይመዘግባሉ። ከዛ ኢንተረስታቸው ማለት ነው። እሱን ተመዝግበው ከጨረሱ በኋላ ለአንድ የሚያደርጉት ዳሽቦርዱ ላይ ነው ተጣማሪያቸውን የሚያዩበት ማለት ነው። ምንድነው ዳሽቦርድ? ዳሽቦርድ የምናውቀው በመኪና አፕሊኬሽኑ ስትከፍተው መጀመሪያ የምታየው ለአንድ የምታደርግበት ቦታ ያው ዳሽቦርድ ነው የምንላቸው። እዛ ጋር የሚቀመጡ ነገሮች ስትገልጸው ሌላ የሆነ ይመጣላል። ስለዚህ እዛ ጋር ሲያርፍ በሞላው ኢንተረስት መሰረት አልጎሪዝሙ ማች የሚያደርገውን ሰው እዛ ጋር ያሳየዋል ማለት ነው። ከተመቸው ላይክ ያደርጓል፣ ካልተመቸው ያልፈዋል ማለት ነው። አጋጣሚ አልፎት ካያት በኋላ ወይ ደግሞ ካየችው በኋላ ውይ ብላ ከተመለሰች ወይኔ ያመለጠችኝ ካለ ክፍያ አለው፣ ይከፍላል። ስተት ሰርቷል፣ አምልጦታል፣ ቻንስ ድል አንዴ ነው ይባላል። ተመልሳ አትመጣም ያሳለፋት ሴት ወይም ያሳለፈች ከፈለች ትችላለች እንጂ ጎን በቃ ታመልጣ ቻንሱን አትዋለች። ከዛ ዲቴል ማየት ከፈለገ ደግሞ ፕሮፋይሉን ከፍቶ ስለዛ ሰው ኢንተረስት የት እንዳለ አቅጣጫ። የኛ አፕሊኬሽን ከሌሎቹ ዴቲንግ አፖች ለየት የሚያደርገው ሌሎች ዴቲንግ አፖች ዲስታንስን በራዲየስ ካልኩሌት አድርገው በ3 ኪሎ ሜትር ልዩነት ውስጥ ካንተ ይገኛል ብሎ ይነግሩሃል። ወይ በ5 ኪሎ ሜትር ወይ 1 ኪሎ ሜትር ቅርብ ናቸው ብሎ ማለት ነው። የኛ እሱንም ያደርጋል ፕላስ በየትኛው አቅጣጫ እንዳሉ ያሳያል። ይሄ ከሌሎቹ አፕሊኬሽኖች ለየት ያደርገዋል። ሌሎቹ ራዲየሱን ብቻ ነው የሚነግሩ፣ በ2 ኪሎ ሜትር ልዩነት ውስጥ ካንተ ርቆ ይገኛል ይላል። የኛ ግን የቱ ጋር ኤግዛክትሊ እንዳለችም ኤግዛክት ባይሆንም አፕሮክሲሜቱን ያሳያል። ኤግዛክት እንዲሆን ያልፈለግነው ከፕራይቬሲ አንጻር። ስለዚህ አይቶ ቤቷ አንኳኩቶ እንዳይሄድ እና ያንን አይቶ ከተመቻቹ ኮንቨርሴሽናቸውን መጀመር ይችላሉ። እዛ ጋር ቻት ማድረግ ይጀምራሉ። የሚፈልጉትን መረጃ ይቀባበላሉ። ተገናኝተው የጀመሩትን መጨረስ ይችላሉ ማለት ነው። እኛ ጋር የስዋይፕ የምናደርግበት ሊሚት የለንም። የፈለገውን ያህል በቀን ማድረግ ይችላል። ኮይን እስካለው ድረስ ደግሞ ንግግሩን መጀመር ይችላል፣ ቻቱን መጀመር ይችላል። በዚህ ሁኔታ የሚፈልጉትን ሰው እያገኙ እየተነጋገሩ ይግባቡና ወደሚፈልጉት ምዕራፍ ይሄዳሉ ማለት ነው። በጣም ቆንጆ። አንድ ኮምፓሪዥን ላምጣልህ። የእናንተን አፕሊኬሽን ወይም ሀብቶክ በመጀመሪያ ስሙ እንዴት እንትን አለ? ምንድነው ስሙ? ምን ሪፈር ያደርጋል? ሀበሻ ሀብ ቶክ ደግሞ የሀበሻ ወሬ ለማለት ሀበሻ የሚያወራበት የሚነጋገርበት ለማለት ነው። ሀበሻን እንዲነጋገር እንዲገናኝ ኮንቨርሴሽን እንዲኖር ነው የምንፈልገው እና ሀበሾች የሚያወሩበት። ሀበሻ ስንል ሁሉንም ኤርትራ፣ ኢትዮጵያ፣ ሌሎቹንም ይጨምራል። ብዙ ጊዜ ትዳር ላይ እንደዚህ ክሮስ የመደራረግ ነገር ስላለ ማለት ነው። ለዛ ነው ስፔሲፊካሊ ኢትዮጵያ ያላደረግ ነው፣ ጀነራል እንዲሆን የፈለግ ነው። እያሳደግነው ስንመጣ ደግሞ ከኢትዮጵያ ስንወጣ አላማችን ወደዛ ስለሆነ ማለት ነው
ብዙ ጊዜ የምንታወቀው ሀበሾች በሚለው ስለሆነ ልክ ነው። መለያችንም እንዲሆን ስለፈለግን ሀበሻ ቶክ ብለን ነው የሰየምነው። እንደዛ ከሆነ በየመንገዱ አንድ ማስታወቂያዎች በጣም በተደጋጋሚ እናያለን። አንዳንዶቹ ሹገር ማሚ እና ሹገር ዳዲ እናገናኛለን ይላሉ። አንዳንዶቹ ደግሞ ትዳር እናገናኛለን ይላሉ። ትዳር እናገናኛለን የሚሉት ስትደውልላቸው መጀመሪያ 500 ብር ወይ 1000 ብር ምናልባት ከዛ በላይ አስገባ ይሉሃል። አላቅም በስነ ስርዓት ያገናኙ አያገናኙ እርግጠኛ አይደለሁም፣ ግን ብዙዎቹ እንደሚያጭበረብሩ ነው በተደጋጋሚ የምንሰማው። አንዳንድ ሚዲያዎች ላይም ትዳር እናገናኛለን በሚሉ ሰዎች ተታልዬ አንዳንዶቹ እንዳውም የተሸወዱም የተታለሉም እንግዲህ የተነገራቸው መልከ መልካም የሆነ ሰው ለነሱ ማች የሚያደርግ ሰው ይመጣል፣ ስለዚህ ይሄን ያክል ብር አስገቢ እየተባሉ ወር አስገባ እየተባሉ ብዙ ብር የተበሉ ሰዎችን በየሚዲያው ሲያወሩ ሰምተናል። ስለዚህ አሁን ኖርማሊ ሰዎች በተለያየ መንገድ ትዳርን እየፈለጉ ነው። ይሄ ነባራዊ ሁኔታው ነው። ፖል ላይ የሚለጠፉ ስልክ ቁጥሮችንም እየደወሉ እንዲህ አይነት ሰው ፈልጋለሁ ትዳር አገናኘኝ እያሉ ፍላጎት አለ፣ ዲማንድ አለ። ስለዚህ እናንተን ከነዛ ምን ይለያችኋል? ሰዎች እንዲህ አይነት ሰዎች እንደዚህ አይነት ትዳር የሚፈልጉ ሰዎች ወይም ሪሌሽንሺፕ የሚፈልጉ ሰዎች እንደዚህ አይነት ሰዎች ጋር ሄደው ከመበላት እናንተ ጋር ቢመጡ ምንድነው አድቫንቴጃቸው? ምንድነው የምትለዩት? እናንተ አታስከፍሏቸውም ወይስ ታማኒነታችሁ ነው? ምንድነው what makes you different? ኦኬ መጀመሪያ አሁን እነኚህ ሹገር ዳዲ ሹገር ማሚ የሚባለውን ነገር በተለያየ ሚዲያዎች እንሰማለን። በቴሌግራምም ፌስቡክ ላይም ተለጥፎ እናያለን። የእነኚህ ታርጌታቸውን ስናይ ሞር እነኚህ ሰዎች እንዲገናኙ የሚፈልጉት ለትዳር ምናምን አይመስልም። ሁኔታቸው ከሚለጠፉት ነገሮች አንጻር የፎቶዎቹን አቀማመጥ ምናምን ስናይ ወደ ሌላ ነገር እየገፋፏቸው ነው። ፐርፐዛቸውም የተለየ ነው እንደሆነ ያስታውቃል። ፍላጎቱ ትዳር ሳይሆን ወሲብ ይመስላል። ወሲብ ነው የሚመስለው። እኔ ቀጥታ እንደዛ ማለት ስላልፈለኩኝ ነው። እንደዛ አይነት ሰርቪስ የሚሰጠው ድርጅት አይደለም የኛ። እኛ በትክክል ሰዎች ተጣምረው ህይወት የሚጀምሩበትን ሜዳውን ያዘጋጀ ነው። ክፍያም የለውም። የሚከፍሉት ለሰርቪሱ ብቻ ነው ለሚጠቀሙት። ለምሳሌ ቻት ላደረገበት እሱም ያው ቴክኖሎጂ ተጠቅመን ስላመጣ ቴክኖሎጂው ክፍያ አለው። ለክፍያው ተመጣጣኝ የሆነ ነገር መከፈል ስላለበት ነው ኮንቨርሴሽን እንዲጀምሩ እናደርጋለን። ዩዘሩን ኃላፊነቱን ወስዶ እያንዳንዱን ነገር የሚያደርገው ወሬውን የሚያወራው ዲስከሽናቸው ምናምን ስለማናየውም እንደሚያደርጉ በእነሱ ኃላፊነት የሚሆን ይሆናል። ሚስጥራቸው የተጠበቀ ነው። ሜንሊ ግን እኛ ተቋም ነን፣ ተመዝግበን ንግድ ፍቃድ አውጥተን ህግን ተከትለን የኢትዮጵያን ህግና ስርዓት ተከትለን የምንሰራ ተቋም ነን። ስለዚህ እንደዚህ ወጣ ያሉ ነገሮችን በሎጂክም በአስተሳሰብም በህጉም ስለማይፈቅድ አንከተለውም፣ አናደርገውም። ስለዚህ ህጉ በሚፈቅድልን የማህበረሰቡ እሴት በተጠበቀበት መንገድ ነው መስራት የምንፈልገው። ስለዚህ እንደዚህ አይነት ሰርቪስ አንሰጥም፣ አናደርገውም። ህጋችንም አይፈቅድም፣ የመስሪያ ቤቱም የሀገራችንም ማለት ነው። በጣም ቆንጆ እንዳልኩ 500ም 1000ም በሚለጠፉ ነገሮች እየከፈሉ የሚታለሉ ብዙ ሰዎች አሉ። እንዳልነው ፍላጎት አለ። መቼም የሰው ልጅ እስካለ ድረስ መጣመር ይፈልጋል። የሰው ልጅ መጣመር እስከፈለገ ድረስ ደግሞ አጠገቡ ዙሪያው ያሉ ነገሮችን ነው የሚያየው። እገሌ ጥሩ ሴት አለች ወይ እዚህ እኮ ጥሩ እንዳለ ሲባል እስቲ ያገናኘኝ ይላል። ይሄ ናቹራል ፍላጎት ነው። እዛ 1500 ከዛም በላይም ይከፍላሉ። እንደው እናንተ ጋር ቢመጡ መዝገባው በነፃ ነው ብለኛል። ሚኒመም ከአንድ ሰው ጋር አንድ ሰው እንደው ስዋይፕ ሲያደርጉ ወይም ደግሞ እያዩ ሲሄዱ ተመዝግበው በነፃ መጀመሪያ ለመመዝገብ ምንድነው የሚያስፈልግ? ስልክ ቁጥር ነው? ኢሜይል ነው? ምንድነው የሚያስፈልጋቸው የሚለውን ትነግረኝና ሚኒመም ምን ያህል ነው ለኮንቨርሴሽንስ የሚከፍሉት? ቢካዝ እዛ የሚከፍሉት ነው ውድ፣ እናንተ ጋር የሚከፍሉት ነው ውድ። ኦኬ ለመመዝገብ የሚያስፈልጋቸው ኢትዮጵያ ውስጥ የሚሰራ ሲም፣ እሺ፣ ቴሌፎን ነምበር፣ ጂሜል ኦር ፌስቡክ ከነዚህ አንዱን ተጠቅመው መመዝገብ ይችላሉ።
ስለዚህ አማራጭ አላቸው። በሚፈልጉት በሚያውቁትና በቀለላቸው በአንደኛው መመዝገብ ይችላሉ። እንደተመዘገቡ የዌልካሚንግ 200 ኮይን እንሰጣቸዋለን፣ ወደ 20 ብር አካባቢ ማለት ነው። 200 በነፃ ነው፣ በነፃ ስለተመዘገቡ ብቻ የሚያገኙት ማለት ነው። እዛ ላይ የኮይኖቹን አይነት በኋላ አበራራላለሁ። እነዛን ተጠቅመው የሚፈልጉትን ሰርቪስ ማግኘት ይችላሉ። ቻት ማድረግ ይችላሉ፣ ላይክ ማድረግ ይችላሉ። ላይኩ አንሊሚትድ ነው፣ ክፍያ የለውም ብያለሁ። ከዛ ሜሴጅ ሲላላኩ ለእያንዳንዱ ሜሴጅ የሚከፍሉት አለ፣ ወይም ደግሞ ኮይኑ እየተቀነሰባቸው ይሄዳል። ካለቀባቸው 25 ብር ነው ከፍለው ሌላ ኮይን መግዛት የሚችሉት። ከ25 ጀምሮ እስከ 500 ብር አለ። ያ ለሚኖራቸው ቻት የሚከፍሉት እንጂ ላጣመር ነው ሰው የሚከፍሉት ሰርቪስ ቻርጅ አይደለም። የነዛ ተቋማት ወይም ግለሰቦች የሚሰሩት ስርዓት ምንድነው? አመቻችቶ የሆነ ደረጃ አድርሼልሃለሁ ብሎ ነው አይደለም። እኛ እንደዚህ አይነት ነገር አናደርግም። ዩዘሮቹ ራሳቸው በሚፈጥሩት ግንኙነት ነው ነገሮች ማደግ የሚችሉት እንጂ እኛ እነሱ የሚፈልጉትን ሰርቪስ ለምሳሌ በቃ ያለቀ የደቀቀ ማች የሚያደርግ ሰው ለትዳር የሚሆኑት እናመጣላለን ብለን ፕሮሚስ አንገባም፣ አናደርገውም። ወይም ደግሞ እነሱ ለሚፈልጉት ሰርቪስ ወይ ለሴክሹዋል ነገር እንደዚህ ያመቻቸን እናቀርበው ነገር የለም። እኛ ሜዳውን ብቻ ነው የምናቀርበው። ዩዘሩ የራሱን ወይ ተጠቅሞ ኮንቨርሴሽን ጀምሮ ተነጋግሮ የሚፈልገው ጋር ይደርሳል እንጂ እንደዚህ አይነት ሰርቪስ አንሰጥም ቶታሊ ማለት ነው። ኦኬ፣ በጣም አሪፍ። ወደ ሌላም ፕላትፎርም አለው ቪዲዮ ምን ስላለው ኋላ ላይ እመጣልሃለሁ። ዴቲንጓን እንጨርሳት ብዬ ነው። ዴቲንግ አፕ እንግዲህ አንተም እንደጠቀስከው ለበጎ ነገር መዋሉ እንደተጠበቀ ሆኖ ላልተገባ ነገርም እንደሚውል ያው በሰፊው እንሰማለን። አንዳንድ ሰዎች ሪል ፍላጎታቸው በስነ ስርዓት ትዳር ወይም ደግሞ ዘላቂነት ያለው ሪሌሽንሺፕ ግንኙነት ሳይሆን ለአጭር ጊዜ ፍላጎት ወይም ለሴክሹዋል ኢንተረስት ሰዎችን ሊቀርቡ ይችላሉ። በዛ ሂደት ውስጥ ደግሞ ቅንነት ተሞልተው ለሎንግ ተርም ሪሌሽንሺፕ እና ለትዳር የሚያስቡ ሰዎች ሊታለሉ ይችላሉ በዚህ መሃል ማለት ነውና ፍሮዶች አሉ፣ ማታለሎች፣ ማጭበርበሮች ምናምን ይኖራሉ። ስለዚህ አሁን እነሱን የምትከላከሉባቸው ሞዳሊቲዎች ምንድናቸው የሚለውን ላነሳለ ነው። አንድ ሁለት እንትን ልበል። አንደኛ ሰዎች ማንነታቸውን ይደብቃሉ። ለምሳሌ አቤሎኜ ግርማ ነኝ ብዬ ላወጣ እችላለሁ፣ ወይም በሆነ በፌመስ ሰው አካውንት ልከፍት እችላለሁ። በሆነ በታዋቂ ሰው የሱንም ፎቶ ማግኘት አልቸገርም። ኢንተርኔት ላይ እጄ ፎቶን ላመጣ እችላለሁ። ስለዚህ የሚያዋሩኝ ሰዎች ደግሞ እኔነቴን ሳይሆን ያኛው የመረጥኩት ፎቶን የመረጥኩት ሰው ነው ብለው ነው የሚያዋሩት። ስለዚህ መታለሎች፣ መጭበርበሮች፣ መዘረፎች፣ አንዳንድ ጊዜ መደፈሮች ሊያጋጥሙ ይችላሉ። አንዳንዴ ማሞ ሌላ መታወቂያው ሌላ ይባላል፣ ያየችው ፎቶ ሌላ፣ በአካል ምናልባት ካፌ ወይ ደግሞ ማይሆን ቦታ ተቀጣጥረው ደግሞ የምታየው ሰው ሌላ ሊሆን ይችላልና እንዲህ አይነት ማጭበርበሮችና ማታለሎችን አቮይድ ለማድረግ ምንድነው የምትጠቀሙት ፕሪቨንቲቭ መንገድ? ጥሩ ፖይንት ነው። እኛም ሪፖርት የተደረገልን አጋጣሚ አለ። ዴት ከተደራረጉ ሰዎች መካከል ሳገኘው ሌላ ሆኖ አግኝቻለሁ ብሎ ኮምፕሌን ያደረጉ የሌላ ሰው ፎቶ አድርጎ ማለት ነው። እንደ ፕላትፎርም ያስቀመጥነው ፕሪቬንቲቭ ሜዥር ምንድነው? አንድ ሰው ሲመዘገብ ራሱን የሚገልጽበት ቬሪፊኬሽን ሲስተም አለን። ያ ሲስተም ምንድነው? ሪል ሰው ስለመሆኑ ማረጋገጫ እንዲያቀርብ እንጠይቃለን። እና ዴት የሚያደርጉት ሰዎች ቬሪፋይ የሆነ ሰው ዴት ካደረጉ ወይም ደግሞ ቻት ካደረጉ አትሊስት ያ ሰው በእኛ የተረጋገጠና ሪል ስለመሆኑ ማስተማመኛ የተሰጠው ነው። ስለዚህ ቬሪፋይ የምታደርጉበት መንገድ አለ። ቬሪፋይ የምናደርግበት መንገድ እንዴት ነው? ቬሪፋይ የምናደርገው አንድ ዩዘር ቬሪፋይድ መሆን ሲፈልግ ራሱን ሴልፊ ያነሳል። ሲስተሙ ያስገድደዋል ሴልፊ እንዲያነሳ። ፎቶ አታች ማድረግ አይችልም። ሴልፊ እንዲነሳ እናደርጋለን። ከዛ ደግሞ መንግስት የሰጣቸው የተለያዩ የማንነትን የሚገልጹ አሉ። ፓስፖርት፣ ድራይቪንግ ፐርሚት፣ ናሽናል አይዲ፣ ቀበሌ አይዲ ከነኛ አንደኛውን አታች እንዲያደርግ እናስገድዳለን። እናየውና ፎቶ ላይ ያለው መረጃ እዛ ጋር የሰጠን መረጃ ማች ካደረገ አፕሩቭ እናደርግለታለን።
እሱ የሰጠንን አታች ያደረጋቸውን ማስረጃዎች ሪከርድ አድርገን እንይዛለን። አካውንተብል ለመሆን ማለት ነው። ነገ ቬሪፋይ አድርገ ነው ያለው ነገር ቢያደርግ እዛ ጋር ያለን መረጃ ተጠቅመን ተጠያቂ ማድረግ እንችላለን ማለት ነው። ስለዚህ እኛ አድቫይዝ የምናደርገው በጣም ዩዘሮች ኢንጌጅ ከማድረጋቸው በፊት ወይም ደግሞ ጥርጣሬ ውስጥ የሚገቡ አይነት ነገር ከሆነ መጀመሪያ ቼክ ማድረግ ያለባቸው ይሄ ሰው ቬሪፋይድ ነው አይደለም፣ ሪል ነው አይደለም። እንዳልከው የታዋቂ ሰውን ፎቶ ተጠቅሞ አካውንት ክሬት ሊያደርግ ይችላል። ታዋቂ ነኝ ያለ ያጭበረብር ይችላል። ወይም ደግሞ ስሙ ሌላ ሰው ሊሆን ይችላል። ቬሪፋይድ ከሆነና ብሉ ቲክ ካለው አትሊስት በእኛ ሲስተም ይሄ ሰውዬ ማንነቱ ተረጋግጧል። ስለዚህ እኛ ሴፍ ስለመሆኑ ትንሽም ቢሆን ማረጋገጫ እንሰጣቸዋለን። ቀጥሎ ደግሞ ዩዘሮች ማንኛውንም ኦንላይን የሚገኝ ነገር ሲሪየስሊ ማየት መቻል አለባቸው አይደለ? እዛ ጋር ማንነታችን የሚገለጸው በአካል ተገናኝተን ኮንቨርሴሽን ሲኖረን ስናወራ ነው አይደለ? የእውነት ማንነታችን። ምክንያቱም በቴክስት የምታውቀው ሰው በንግግሩ ሌላ ሊሆን ይችላል። ዩዘሩ የራሳቸውን ፕሪካውሽን ይወስዳሉ። እኛም ደግሞ ሲስተማችን በተቻለ አቅም እነኝን የቬሪፊኬሽን ሲስተም ተጠቅሞ ዩዘሮችን ሰፖርት ለማድረግ ይሞክራል። እንደው በዚሁ አጋጣሚ ቅድም በእርግጥ 18 ዓመት ብለህ ስለመለስክልኝ ነው። ብዙ ጊዜ ሌላም ደግሞ የሚገጥመው ኢሹ ምንድን ነው? እድሜያቸው ማይነር የሆኑ ወይም 18 ያልሞላቸው ህፃናት እንግዲህ በተለያየ መንገድ ወይ በቤተሰቦቻቸው ስልክ ሊሆን ይችላል ወይ በራሳቸው ሊሆን ይችላል። ምናልባት ጂሜይልም 18 ዓመት ሞልቶኛል ብለው አውጥተው ሊሆን ይችላል። እንዲህ አይነት ነገሮች ውስጥ ይገባሉ እና ላልተገባ ነገር ይጋለጣሉ። በፊት ሴክሹዋል አቢዩዝ በፊት ቨርቹዋል ባልሆነው ዓለም እንግዲህ ከ30 ከ20 ዓመት በፊት ስለ ሴክሹዋል አቢዩዝ ስታነሳ በአካል ሰውን አቢዩዝ ማድረግ ነው፣ ፊዚካል ተች አለ። አሁን ግን ኦንላይን ሴክሹዋል አቢዩዝ የሚባል ነገር አለ። ሰዎች በማህበራዊ ድረገጽ በሚዲያ በሶሻል ሚዲያ አቢዩዝ ይደረጋሉ። በተለይ ሴቶች፣ በተለይ ህፃናት እና በቃ እንደ ዴቲንግ ይቀርባትና እኔ እንደዚህ ነኝ፣ እኔ እንዲህ አይነት ነገር አለኝ፣ ስራዬ እንዲህ ነው፣ መኪና እንትን ሲል የተለያዩ ፋንሲ ነገሮች ፎቶዎች እየላከ ከዛ ላልተገባ ነገር ውስጥ መክተት፣ ያልተፈለገ ጾታዊ ግንኙነት ውስጥ መክተት፣ ራቁት ፎቶ ማስላክ፣ እንዲህ አይነት ነገሮች ተለምደዋል አሁን እና እነዛንም መከላከል ያስፈልጋል። እሱን የምትከላከሉበት ሚንስ ቅድም የነገርከኝ 18 ዓመቱ እንዳለ ሆኖ ከዛ ደግሞ ምናልባት ቤተሰቦችም 18 ዓመት በታች ያሉ ህፃናት ልጆቻቸው ምን ጥንቃቄዎች ማድረግ እንዳለባቸው እንደው ሌላም ዴቲንግ አፕ የሚጠቀሙትን የምትመክርልኝ ነገር ካለ አንድ። ሁለት ደግሞ ሌላም ዴቲንግ አፕ ቢጠቀሙ አንተ ሪኮመንድ የምታደርገው እንደ ዴቲንግ አፕ ፋውንደር ቬሪፋይድ ሰዎችን ነው ሰዎች ዴት ማድረግ ያለባቸው ማውራት ያለባቸው ወይስ መልካቸው የማይታይ ዝም ብሎ የሆነ ሰው ፒክቸር የለጠፉትን ነው? ማንን ነው አምነውስ ማውራት ያለባቸው የሚለው እስቲ ከልምድ የተወሰነ ነገር በለኝ። ቢካዝ እናንተ አፕ ላይ ብቻ ሳይሆን በጣም ሌሎች ብዙ ኢንተርናሽናል አፖች ላይም ፍሮዶች ስላሉ፣ መጭበርበሮች ስላሉ። ትክክል። ማለት ጀነራሊ ኢንተርኔት ላይ የሚገኙ ነገሮችን በሙሉ ማመን ተገቢ አይደለም። የራሳችንን ሪሰርች ማድረግ ይኖርብናል። ስለ ሰውም ቢሆን ስለምናገኘው መረጃ አይደል? መረጃዎችም ሰዎችም ሪል ላይሆኑ ይችላሉ። በተለይ በአሁኑ ዘመን ኤአይ ባለበት ዘመን እና አስቸጋሪ ሊሆን ይችላል። ወደ ዴቲንግ አፕ ጋር ስንመጣ እነኚህ ቬሪፊኬሽን ሲስተሞች የተቀመጡት አትሊስት ሰውየው ሪል ስለመሆኑ ለማረጋገጫ እንዲሆን ነው። የእነሱ መረጃኛ ጋር መቀመጡ ነገ ሊፈጠር ከሚችል ነገር ከተፈጠረም ማን እንደሆነ አውቀን ለህግ አካል ለሚመለከተው ክፍል መስጠት ስላለብን ጭምር ነው። ስለዚህ እነኚህ ነገሮች አትሊስት ቬሪፋይድ የሆነ ዩዘር ማንነቱ ይታወቃል። አሁን ቬሪፋይድ ያልሆኑ ዩዘሮች እንደ ሴት ሆኖ እያወራ ወንድ ሊሆን ይችላል፣ እንደ ወንድ እያወራ ሴት ልትሆን ትችላለች። ስለዚህ እነኚህ ነገሮች ሲሆኑ ዩዘሩ የራሱን ሪሰርች ማድረግ ይኖርበታል። ስለዛ ሰው የሚያወራቸውን ነገሮች ሙሉ በሙሉ አምኖ ዥብሉ መግባት የለበትም። ዴቲንግ አፑ በተቻለው አቅም ቬሪፊኬሽን ሲስተምን በማስቀመጥ ሊረዳው ሞክሯል ዩዘሩን። ያ ካልሆነና ዩዘሩ የቬሪፋይድ ሳይሆን ግን ከተመቻቹ የራሳቸውን
ጥንቃቄ ማድረግ ይኖርባቸዋል። አስፈላጊም ከሆነ እኛን ኮንታክት ማድረግ ይችላሉ። ስለዚህ ዩዘር መረጃ መስጠት አንችልም ዲቴል፣ ግን አትሊስት የሚታወቁ ነገሮች ካሉ የሚያሳስብ ነገር ካለ ሪፖርት ማድረግ ይችላሉ። እነኚህ ነገሮችን አስቀምጠናለሁ እንደ ሜዥር ያስቀመጥነው ነገር። አሁን ቅድም ሴክሹዋል አቢዩዝ በቨርቹዋል ያልከኝ ነገር አለ። ሰዎች ራቁት ፎቶ ባይቀያየሩ እንመክራለን። ጀነራሊ እሱ ጀነራሊ አይመከርም። ግን ደግሞ ሰውን ቁጭ ብለን ይህን ላክ አትላክ ማለት አንችልም፣ አንቆጣጠርም። ሚስጥርም ነው የሚላላኩትን አታዩ። አሁን እኛ የተጠቀምንበት ቴክኖሎጂ ሲስተም የምንጠቀመው ፋየር ቤዝ የሚባለው የጉግልን ሲስተም ነው። ያ የሰዎችን ኮንቨርሴሽን እንዳናይ ይገድበናል። አንፈልግም፣ ሲጀመር ማየት አንፈልግም፣ አናይምም። ቀጥሎ ደግሞ ሲስተሙ ራሱ ይገድበናል እንዳናይ። ስለዚህ በሁለቱ መካከል ነው የሚቀሩ ኮንቨርሴሽን ናቸው። ያም ሆኖ ግን ሚስጥራቸው በሁለቱ መሀል እንደሚጠበቅ እያወቅንም ቢሆን አንመክርም። ሰዎች እንዳይላላኩ እንዲላላኩ አንፈቅድም፣ አንመክርም። ከተላላኩ ግን ዳውንሎድ እንዳያደርግ ሲስተሙ ይገድበዋል። ዳውንሎድ እንዳያደርግ ያደርጋል። እኛ ሲስተም ስክሪንሾት እንዳይወስድም ያደርጋል። ሰምሃው እኛ እየሞከር ነው፣ ግን ትልቁ ኃላፊነት ያለው ዩዘሩ ላይ ነው። ለምሳሌ በሌላ ሞባይል አምጥቶ ፎቶ ቢያነሳ ይችላል። ስክሪንሾት ነው የተከለከለው እንጂ ካሜራውን መከልከል አንችልም። የኛ አውት ኦፍ ኮንትሮል ነው ያኛው። እንደዛ ሊሆኑላት ይችላል። ማቀናበርም ደረጃ ሊደርሱ ይችላሉ ሰዎች እና እንደዛ እንዳይሆን ስለምንፈልግ እኛ አንመክርም። ግን በእኛ ሲስተም በተቻለ አቅም እነኝን ጥንቃቄዎችን ወስደናል። ሚስጥራችን የተጠበቀ ነው። በጣም አሪፍ። ወደ ቢዝነስ ሞዴሉ ልምጣለህ። ዴቲንግ አፑ ያው ሀብቶክን እንግዲህ እንዳየሁት ከሆነ ዴቲንግ አፕ ሜጀሩ ነገር ዋናው ነገር ዴቲንግ አፕ ሆኖ ከዛ ግን ቪዲዮ ስትሪሚንግም እንዳለው ለማየት ችያለው። ከዛ ባሻገር ደግሞ ገንዘብ መስራት የሚቻልባቸው መንገዶች እንዳሉም አፑ ላይም ለማየት ችያለው። እናንተም የተለያዩ አድቨርታይዝመንቶች ስትሰሩ ቲክቶክ ቪዲዮዎቻችሁን እንዲሁም አንዳንድ ጽሁፎችም እዛው ላይ ያረጋችኋቸውን ሳይ ለመረዳት ችያለሁ። ምንድነው ሀብቶክ ዋናው ነገር ዴቲንግ አፕ ሆኖ ሶሻል ሚዲያውም አለ፣ ቪዲዮ ሰዎች ስትሪም ያደርጋሉ፣ ገንዘብም ይሰራበታል። እስቲ ቢዝነስ ሞዴሉ እንዴት ነው? እነዚህን ሁሉ ነገሮች ይዞ ቢዝነስ ሞዴሉን አስረዳን እስቲ። ትክክል። መነሻ የሆነን ሀብቶክን በዚህ መልክ እንድናመጣው ያደረገን ሚትሚ የሚባል አፕሊኬሽን ነው። እነሱ ሜይንሊ የሚሰሩት ዴቲንግ ሆኖ ግን ሶሻል ሚዲያን ቀላቅለው ብሌንድ አድርገው ያመጡ ናቸው። የኛም ሀብቶክ አፕሊኬሽን ቲንደር ይመስላል ዴቲንግ አፕ ስላለው፣ ወይም ደግሞ ሌሎች ዓለም አቀፍ የዴቲንግ አፖችን ይመስላል። ቲክቶክንም የሚመስል ነገር አለው። ቪዲዮ ሰዎች መለጠፍ ይችላሉ፣ ላይቭ ስትሪም መውጣት ይችላሉ። ኢንስታግራምንም ይመስላል፣ ሶሻል ሚዲያ ክፍል ስላለው ማለት ነው። ይሄ ነገር ዞሮ ዞሮ ወደ ዴቲንጉ እንደ ግብዓት እንዲጠቀሙበት ነው እያሰብ ነው። ቢዝነስ ሞዴልን የቀረጽ ነው። አንድ ሰው የሚፈልገው ተጣማሪውን እዛ ጋር አይቶ ላይክ አድርጎ መልስ እስከሚያገኝ ድረስ ምናልባት 2 ቀን ወይም በሴም ታይም ሊሆን ይችላል። መልስ ሲያገኝ ብቻ እንዲመለስ አንፈልግም። እዛ ሆኖ ኢን ዘ ሚን ታይም ኢንጆይ ያደረገ ራሱን እያዝናና ቪዲዮዎችን እያየ ሶሻል ሚዲያ እየተጠቀመ እንዲጠብቅ ነው የምንፈልገው፣ ኢንጌጅመንቱ እንዲጨምር ማለት ነው። ስለዚህ ምን አሰብን፣ ሌሎች እዛው ሊያቆዩት የሚችሉት ኢንጌጅመንቱ ሊጨምሩ የሚችሉ ነገሮች ምንድን ናቸው ብለን ስናስብ ቪዲዮ ብንጨምርበት እንደ ቲክቶክ የሚመስል ነገር፣ እንደ ኢንስታግራም አይነት ደግሞ ሶሻል ሚዲያ ነገር ብንጨምርበት፣ ላይቭ ሰዎች ወጥተው ደግሞ ሀሳባቸውን የሚገልጹበት ነገር ብንጨምር የኢንጌጅመንቱ ይጨምራል። ኢን ዘ ሚን ታይም ደግሞ ሰዎች ተጠቃሚ ኮንተንት ክሬተሮች ተጠቃሚ መሆን የሚችሉበትን ነገር አስበን ነው እነኚህ ነገሮች የጨመር ነው። እና እንደዚህ አይነት የሚሰራ አፕሊኬሽን ስንፈልግ አጋጣሚ ሆኖ ሚትሚ የሚባለውን አገኘ ነው። ኢንተርናሽናል አፕ ነው እና ይሄ አፕ እዚህ ጋር ያሉትን ተጨማሪ ሰርቪሶችን ለዴቲንግ ግብዓት እንዲሆኑ አድርጎ ነው የሚሰራው። ለምሳሌ ላይቭ የሚወጣ ሰው ሆስት የሚያደርገው ሰዎች ጆይን እንዲያደርጉት ያደርጋል። እዛው ላይቭ ስትሪሙ ላይ ማለት ነው። ላይቭ ስትሪሙ ላይ ሲገቡ
አጋጣሚ ሆኖ ከተመቻቹ እዛው ማች እንዲያደርጉ ማለት ነው። ላይቭ ላይ ሆነው ማች እንዲደራረጉ አንደኛው ላይቭ ስትሪም እያደረገ ከዛ ሌላ ሰው ካንኳኳለት ከፍቶ ያስገባውና 10 ሰከንድ ይፈቅድለታል ወይ 20 ሰከንድ። በዛ ሰከንድ ውስጥ ሀሳቡን ገልጾ ማች ካደረጉ በውስጥ ያወሩና ጉዳያቸውን ይጨርሳሉ። ባይዘወይ ምናልባት ኖቲስ አድርገህ ከሆነ ቲክቶክ ላይ ማታ ማታ ላይቭ የሚወጡ ልጆች አሉ ሰዎችን ማች የሚያደርጉ። አይቻለሁ አልፎ አልፎ። ይሄ አሁን የሚትሚ ወይም ደግሞ የሀብቶክ አላማው ነው። ሰዎች እንዲያጣመሯቸው ሳይሆን ራሳቸው እንዲጣመሩ ማለት ነው። እኔ ላይቭ ወጣለሁ ማች የሚያደርገኝን ሰው እየፈለግኩ ነው ብዬ ላይቭ ስወጣ የሚፈልግ ሰው በውስጥ መስመር ይገባል፣ እኔ ስክሪን ላይ ተጨማሪ ሆኖ ይገባል። ከዛ ማች ከተደራረገን ጉዳያችንን እንጨርሳለን በውጭ ማለት ነው። ስለዚህ ራስህን ኦልሞስት እንደ ጨረታ ታቀርብና የተመቸው ሰው እኔ አንተ ያስቀመጥከው ክራይቴሪያ ከኔ ጋር አብሮ ይሄዳል ስለዚህ ትቀበለኛለህ ይላል የሚል ሰው ይገባል። እንደዛ እንዲሆን ታስቦ ነው የተሰራው ሀብቶክ። ይሄ ፊውቸር አሁን ኢኔብል አላደረግነው ሬዲ ሆኖ የተቀመጠ ነው፣ ግን ላይቭ ስትሪሚንግ ይሰራል። አንድ ሰው ብቻውን ገብቶ ላይቭ ራሱን ማስተዋወቅ ይችላል፣ ነገሮችን መግለጽ ይችላል፣ ሀሳቡ መግለጽ ይችላል። ነምበር ኦፍ ዩዘሩ ሲጨምርልን እና በቂ ነው ብለን ስናስብ እሱን ፊውቸር እንከፍተዋለን። አሁን ያልከፈትንበት ምክንያት ምንድነው? የሰርቨር ኪራይ በጣም ውድ ነው። ኮስት ለተወሰነ ጊዜ ሚኒማይዝ እናድርግ በሚል ነው እንጂ ያ ፊውቸር አለ ኦልሬዲ ከሚትሚ የተኮረጀው ፊውቸር ማለት ነው። ሌላው ደግሞ ሶሻል ሚዲያውን ኢንስታግራም የሚመስለውን ስናይ ሰዎች ሀሳባቸውን የሚገልጹበት ነው። ኳስ የሚወድ ስለ ኳስ ቪዲዮም ፎቶም በቴክስት የሚያጋራበት ነው። ኩክ ማድረግ የምትወድ ከሆነች ወይም ደግሞ የሚወድ ከሆነ እዛ ጋር ሀሳቡን የሚገልጽበት ነው። በዛ ሂደት ውስጥ የሚመቻቸው ሰው ከመጣ ኮንቨርሴሽን ይጀምራል፣ ንግግር ይጀምራል፣ ቻት ማድረግ ይጀምራሉ። ስለዚህ አልጎሪዝሙ ብቻውን ማች ከሚያደርጋቸው ይልቅ የተወሰነው አልጎሪዝሙ ይረዳቸዋል፣ የተወሰነው ደግሞ ራሳቸው በሚያዩት ተነስተው ሰዎችን የሚፈልጉትን ሰዎች እንዲያገኙ እንዲረዳቸው በማሰብ ነው ሶሻል ሚዲያውን እዚህ ጋር የጨመርነው ማለት ነው። ከዛ ደግሞ እነኚህ ሰዎች ኢን ዘ ሚን ታይም ገንዘብ ማግኘት የሚችሉበት አጋጣሚ ቢፈጠር ብለን አሰብን። ስለዚህ ቅድም እንዳልኩ ኩክ ማድረግ የሚወድ ሰው ወንድ ወይ ሴት ሊሆን ይችላል። ኩክ እያደረጉ የሰሩትን ቪዲዮ በኮይን እንዲከፈል አድርገው ሂሳብ አውጥቶለት ያስቀምጡታል። ሬሲፒያቸውን፣ ሚስጥራቸውን፣ ለምሳሌ ሬሲፒ ሚስጥር ነው አይደለም? እሱን ሰዎች ከፍሎ ቢያዩት ያወጣል ብሎ ካሰቡ ፕራይስ አውጥተውለት ቪዲዮን ፖስት ያደርጉታል። ከዛ ሰዎች ከተመቻቸው እንትን አለው ልክ እንደ ፕሮባ ነው የሚባለው። የተወሰነ ሰከንድ ፍሪ ያሳይህና የተወሰነ ሰከንድ ሲደርስ ሙሉን ለመጨረስ አንሎክ አድርጎ ይላል። ልክ አንሎክ ሲያደርግ ለዛ ሰውዬ ገቢ ይገባለት ማለት ነው። አንሎክ የምታደርገው ከራስ ኮይን ላይ ተቀንሶ ለዛኛው ይሰጠዋል። ስለዚህ ዩዘሮች የሚፈልጉትን ቪዲዮ ሲለጥፉ በኮይን እንዲከፈት ማድረግ ይችላሉ። ወርዝ ያደርጋል፣ ሰው ከፍሎ ሊያየው ይችላል ብሎ ያሰቡትን ማለት ነው። ይሄ እዛ ጋር የሚቀመጡ ተጣማሪዎች ኢን ዘ ሚን ታይም ገቢ እንዲያገኙ ለማስቻል ታስቦ የተጨመረ ፊውቸር ነው። ግሬት። ሶ ገንዘብ ማግኛ መንገዱ ይሄ ነው። ገንዘብ ማግኛ መንገዱ ይሄ ነው። ዲቴል አሁን ስለ ቪዲዮዎቹ ማውራት እንችላለን። ስለ ሶሻል ሚዲያው ቪዲዮ 4 ነገሮች አሉት። የመጀመሪያው ሰዎች ራሳቸውን የሚያስተዋውቁበት፣ ፎሎወሮቻቸውን የሚያበዙበት እና ኤክስፕረስ የሚያደርጉበት ራሳቸውን ፍሪ ካታጎሪ አለ። ፍሪ አድርገው መለጠፍ ይችላሉ ቪዲዮዎችን። ያ የሚጠቅማቸው ምንድነው? ፎሎወሮች ይበዙላቸዋል። ሲበዙላቸው ነገ ከነገ ወዲያ የሚለጥፉት ቪዲዮ ቶሎ ተደራሽ እንዲሆን ይረዳቸዋል፣ ፎሎወሮቻቸውን ባበዙ ቁጥር ማለት ነው። ሁለተኛው ደግሞ ባይኮይን የሚባለው ነው። ሰዎች እዛ ጋር የሚለጠፉ ቪዲዮዎች ከፍለው የሚያዩዋቸው ናቸው ማለት ነው። ያ ሲሆን ለእያንዳንዱ ዩዘር ባየ ቁጥር ለቪዲዮ ኦነሩ ክፍያ ይፈጸምለታል ማለት ነው። ሶስተኛው ደግሞ ፕሮሞሽን ነው። ኤክስ የሚባል ካምፓኒ ለ1000 ሰዎች ይህንን ቪዲዮ ካዩልኝ ይህን ያህል ኮይን ሸልሙልኝ ብሎ እኛ ጋር ከመጣ ላየው ሰው በሙሉ ኮይን እንሸልምለታለን። ማስታወቂያ ነው፣ አድቨርታይዝመንት ነው። የእናንተ ድርጅት አሁን መጥቶ ይህንን ቪዲዮ ላየ 1000 ሰው 5 ኮይን ክፈሉልኝ ካለ 5000 ኮይን ከፍሎ ነው ይሄዳል ማለት ነው። ከዛ ያንን ቪዲዮ የሚያዩ ልጆች የእናንተ ነው አድቨርታይዝመንት በማየታቸውም ሊከፈላቸው ይችላል። ይከፈላቸዋል። ምንድነው የሚጠቅማቸው?
ቅድም እያወሩ ኮንቨርሴሽናቸው ተቋርጦ ሊሆን ይችላል ኮይን አልቆበት። ስለዚህ ኮይን ለማግኘት አድቨርታይዝመንትን አይቶ ጨዋታውን መቀጠል ይችላል፣ ወይም ደግሞ የጀመሩትን ንግግር ዳር ማድረስ ይችላሉ። ስለዚህ በፕሮሞ የሚታዩ ቪዲዮዎች አሉ ማለት ነው። የመጨረሻው ደግሞ ሲሪየስ የሆኑ ፊልሞች እኛ ሀገር ያልተሞከሩ እኛ ልንሞክረው ያሰብነው አለ። ወደ ኤዥያ አሁን አውሮፓም ተጀምሯል። በአንድ ደቂቃ የሚጠናቀቁ ሲን ያላቸው ተከታታይ ፊልሞች ተጀምረዋል። ቲክቶክ ላይም አሁን እየመጣ ነው። እንደውም ፌመስ ናቸው። ስማቸው ጳውሎስ የሚባል ልጅ አለ። በቃ ሲዝን የሆነ ድራማ አጭር እያደረጉ የሚለቁ በሱ ብቻ በጣም እነኚህ ልጆች ተከታይ ነው የሚያበዙበት እንጂ ክፍያ በኋላ ነው የሚመጣው። እኛ ጋር መጥተው ፖስት ካደረጉት ግን በታየላቸው ቁጥር ኮይን ያገኛሉ ወይም ደግሞ ገንዘብ እያገኙ ነው ማለት ነው። የኛ አሰራር ምንድነው? የመጀመሪያዎቹን 5 ክፍሎች በነፃ ሰዎች እንዲያዩት እንደ ፕሮባ ማለት ነው። ከተመቻቸው ይቀጥላሉ። ስለዚህ ሰዎች ከፍለው ነው የሚያዩት። ዛሬ አንደኛውን ያህል ኮይን ካለቀበት ያለ ኔትፍሊክስ ነው እንደዛ ማለት ነው። ኔትፍሊክስ ሰብስክሪፕሽን ነው። ይሄ ግን ባየኸው መጠን ነው የምትከፍለው። ምናልባት መጽሐፎችን አይተህ ከሆነ አንድ ቻፕተር ታነብና 3ኛውን ቻፕተር ለማየት ትከፍላለህ። ገንዘብ ሲኖር 3ኛውን 4ኛውን እያልክ ትጨርሰዋለህ። ሴም ቲንግ እዚህ ጋም ቪዲዮዎቹን ከ5 በኋላ እየከፈሉ ያሉ ለኦነሮቹ ለቪዲዮ ኦነሮቹ አሁን ጳውሎስ ላልከው ልጅ እኛ ጋር መጥቶ ቢለጥፈው በታየለት መጠን በየጊዜው ይከፈለዋል። አንድም ሰው ካየው ይገባለታል፣ 2 ሰውም 100ም ሰው ካየው ማለት ነው። ስለዚህ ጳውሎስ መጥተህ በሀብቶክ መልቀቅ ትችላለህ። አብረን ልንሰራ እንችላለን፣ ዲስከስ ማድረግ እንችላለን። ሌሎችም ፕሮዳክሽን ላይ የሚሰሩ ሰዎች ቪዲዮዎቻቸውን አምጥተው እኛ ጋር መለጠፍ ከቻሉ አብረን መስራት እንችላለን። ወይ ሊሸጡልን ይችላሉ፣ ወይም ደግሞ በፐርሰንት መነጋገር እንችላለን በታየላቸው መጠን ማለት ነው። ይችኛዋ ሲሪየስ የምትባለው የተዘጋጀችው ለዚህ ፐርፐዝ ነው። በጣም ብዙ ሰዎች የሌላ ሀገር የተተረጎመ ያሉ ፍላጎቱ አለ። ሰርቶ የሚያመጣና እንዲያዩት የሚያደርግ ሰው ከተገኘ ገበያው እንዳለ እናውቃለን። እናንተ ጋር ደግሞ ፕላትፎርሙ አለ። ቢዝነስ ሞዴሉ ይሄ ነው። ሰዎች የሰበሰቡትን ኮይን ምንድን ነው የሚያደርጉት? 2500 ኮይን ሲሞላ ወይም ደግሞ 250 ብር ሲሞላ ወደ ገንዘብ ቀይሩልኝ ብለው ሪዲም ማድረግ ይችላሉ። ልክ ያንን አፕላይ ሲያደርጉ ባስቀመጡት አማራጭ ለምሳሌ በቴሌብር ሊሆን ይችላል፣ በንግድ ባንክ ወር በአዋሽ በፈለጉት እኛ ገቢ እናደርግላቸዋለን። ግን ኮይኑ ሚኒመም 2500 መሙላት አለበት። 2500 ኮይን ማለት ስንት? 250 ብር። ከ250 ብር ጀምሮ የሰበሰቡትን ኮይን በቀላሉ ሪኩዌስት ማድረግ ነው የሚጠበቅባቸው። ሲያደርጉ በምን እናስገባላቸው የሚል አማራጭ ይመጣላቸዋል። ስለዚህ ያንን አማራጭ ሞልተው ይሰጡናል፣ እኛ ትራንስፈር እናደርግላቸዋለን። ጉድ። እስካሁን ገንዘብ እየሰሩ ያሉ ሰዎች አሉ። ኮንተንታቸውን ፖስት አድርገው ሰዎች አንሎክ ያደርጉላቸዋል። ከዛ ወደ ገንዘብ እየቀየሩ እየወሰዱ ያሉ ሰዎች አሉ። አሁን የነገርከኝ ሰዎች ቪዲዮ ሊሰሩ ይችላሉ። ቪዲዮ ሰርተው በእናንተ ፕላትፎርም በመልቀቅ ሌሎች ሰዎች የነሱን ቪዲዮዎች ሲያዩ ኮይን እየከፈሏቸው እንዲያዩ ማድረግ የሚቻልበት አንድ መንገድ ነው አልከኝ። ምናልባት ደግሞ ሌሎች ስፖንሰርድ የሆኑ ቪዲዮዎችን በማየት ጭምር ሰዎች ገንዘብ ሊያገኙ ይችላሉ አልከኝ በእናንተ ፕላትፎርም። ምናልባት ከዚህ ተጨማሪ ገንዘብ ሰዎች እናንተን ፕላትፎርም ተጠቅመው መስራት የሚችሉባቸው አማራጮች ወይም ፖሲቢሊቲዎች ካሉ የምትጨምረው ካለ ንገረኝ። የመጀመሪያው ሌላ ተጨማሪ ማነሳልክ ሶሻል ሚዲያው ላይ የሚለጥፉት ፖስት የሚያደርጉት ፎቶ ወይም ቴክስት ወይም ደግሞ ቪዲዮ በሌሎች ሰዎች ከተወደደ ጊፍት ይሰጧቸዋል። ኮመንት ላይ ማለት ነው። እነኚህ ጊፍቶች ወደ ኮይን መቀየር ይችላሉ። አንደኛው እሱ ነው። ሌላው ደግሞ ቻት በሚደራረጉበት ሰዓት ሰዎች ጊፍት መቀየር ይችላሉ። የሚያወሩትን ሰው ካስደስታቸው ወይም ደግሞ ኮንቨርሴሽናቸውን ከተመቻቹ ጊፍት ሊሰጧቸው ይችላሉ። ያንን ጊፍት ተጠቅመው ኮይን ማድረግ ይችላሉ። ሌላው ደግሞ እዛው ፎቶ መልቲሚዲያ ሜሴጅ ሲላላኩ ፎቶና ቪዲዮ ሲላላኩ ፕራይስ ሊያስቀምጡለት ይችላሉ። ለምሳሌ
የሚልከው የምትልኳ ሴት ፎቶሽን ላኪልኝ ስትባል ወይም ደግሞ የሚልከው ወንድ ፎቶ ላክልኝ ሲባል ይህንን ፎቶ በዚህን ያህል ብር ኮይን ከፍለው ይክፈቱት ብለው ማስቀመጥ ይችላሉ። ስለዚህ ያንን ኮይን ሲልኩ እነዛ ተቀባዩ ፎቶውን ሲያይ ለነሱ ኮይን ይገባላቸዋል ማለት ነው። ይህን ተጠቅመው ወደ ገንዘብ መቀየር ይችላሉ። እነኚህ አንደኛው። ሌላው ደግሞ ላይቭ በሚወጡበት ሰዓት ላይ ቲክቶክ የሚከፍለው ሰዎች ጊፍት ሲሰጡ ነው። ይሄኛ ደግሞ በነምበር ኦፍ ዩዘሩ ወይም ደግሞ ቪወር ካልኩሌት ተደርጎ ባያቸው ደቂቃ መጠን ክፍያ ይከፍላቸዋል። ለምሳሌ አንድ ዩዘርን 10 ሰው ለ10 ደቂቃ ካየው በየደቂቃው ተተምኖ ክፍያ ይከፈላቸዋል። ያ ክፍያ ከማን ነው የሚመነጨው? ከዩዘሮቹ ከቪወሮቹ ማለት ነው። ቪወሮቹ በሚከፍሉት ማለት ነው። ከዛ ደግሞ ጊፍት ከሰጧቸው እዛ ላይ ያ ጊፍት ደግሞ ካልኩሌት ተደርጎ ለነሱ ወደ ገንዘብ መቀየር የሚያስችላቸው መንገድ ነው። ስለዚህ ቻት በማድረግ ገንዘብ ማግኘት ይችላሉ። ጊፍት በመቀበል ከቻትም ከላይቭ ስትሪምም ከሶሻል ሚዲያ ከሚለጥፉት ፎቶ ከነኚህ ሁላ ጊፍቶች ሰብስበው ወደ ገንዘብ መቀየር ይችላሉ። ወይም ደግሞ ሜሴጅ ሲላላኩ ፎቶና ቪዲዮን በኮይን እንዲከፈት በማድረግ ክፍያ ማግኘት ይችላሉ ማለት ነው። እነዚህ ቢዝነስ ሬቨኑ ነው ቢዝነስ ሞዴላችሁና ከዛ ደግሞ ሰዎች ደግሞ እናንተ ፕላትፎርም ላይ ኢንጌጅ ቢያደርጉ ከማየት ለዴቲንግ ከመጠቀም ባሻገር ሊያገኟቸው የሚችሏቸው እግረ መንገዳቸውን ቤኔፊቶች ናቸው ማለት ነው። ሞኔታይዝ የሚያደርጉት በዚህ መንገድ ነው። ክፍያ ማግኘት ጥቅም ማግኘት የሚችሉት በዚህ መንገድ ነው። ኦኬ ግሬት። ኦኬ ይሄንን ካነሳን ምናልባት እንደ ስታርታፕ እናንተ ያው ገና ሳቹሬት አላረጋችሁም፣ ጀምራችኋል፣ እያደጋችሁ ያላችሁ ካምፓኒ ናችሁና እንደ ስታርታፕ እንግዲህ እዛ በተለያዩ አፍሪካ ሀገሮች ሰርተህ ነው ወደዚህ የመጣኸው። ስትጀምር ምንድን ነው የገጠመው ቻሌንጆች? ኦኬ በመጀመሪያ አፕሊኬሽኑን ስሰራው ዝም ብለህ ተነስተህ ፖስት አድርገው ገንዘብ የምታገኝ አድርጌ ነበር ያሰብኩትኝና እዚህ መጥቶ ቢሮ መክፈቱ ከዛ ደግሞ የስራውን አይነት አስረድቶ የታክስ ካታጎሪ ማግኘት በራሱ አስቸጋሪ ነበረ። ለምሳሌ ታክስ እንድንመዘገብ ቫት እንድንመዘገብ በጣም ፑሽ ያደርጉናል። እሱን ለማስረዳት ትንሽ ተቸግረናል። ኦንላይን የሚሰበሰብ ገንዘብ ነው፣ እኛ አይደለም የምንሰበስበው፣ ሌላ ፔሜንት ጌትዌይ ላይ የሚሰሩ ካምፓኒዎች ነው የሚሰበሰቡት፣ ቫቱን እነሱ ነው የሚወስዱት። እነኚህ ማስረዳት አዲስ ከመሆኑ አንጻር ኦንላይን የሚሰራ ቢዝነስ ከመሆኑ አንጻር ትንሽ ተቸግረናል። አሁንም አንዳንድ ጊዜ ገቢዎች ለቪዚት ሲመጡ ያንኑ ነገር ደጋግመን ማስረዳት አለብን። እሱ እንደ አንድ ቻሌንጅ ነው። ምናልባት አዲስ ቢዝነስ የሚጀምሩ ሰዎች የሚያጋጥማቸው ቻሌንጅ ይሆናል ብዬ አስባለሁ። የመጀመሪያው ነገር ፕላትፎርሙን ፐብሊሽ ስናደርገው ገንዘብ እንድናገኝ ከፈለግን የኢትዮጵያ ሕግ ንግድ ፍቃድ አውጥተን ምናምን የሚለው ነገር ግዴታ ስለሆነ ለዛኛው ነገር መዘጋጀት ይኖርባቸዋል። ይሄ አጠቃላይ ከስራው ጋር የገጠመን ቻሌንጅ ነው። አልፈነዋል። ጥሩ ኤክስፒሪየንስ ሆኖልናል። ወደ ሰርቪሱ ስንመጣ፣ ወደ ፕላትፎርሙ ስንመጣ ደግሞ ቶሎ ብዙ ሰዎች ጋር ተደራሽ መሆን አልቻልንም። እሱ ከፍተኛ የሆነ ፕሮሞሽን መሰራት እንዳለበት ነው የገባን። ያ የሆነው ዩዘሮች አዲስ ነገር ቶሎ አይቀበሉም። ትንሽ ያመነታሉ፣ ጥያቄዎችን ያነሳሉ። ከዛ ታማኝነቱ መራገጥ ይፈልጋሉ። እሱ ትንሽ ቻሌንጅ ሆኖብናል። ቀጥሎ ደግሞ ዩዘር የሚያነጻጽር ከተለያየ ታላላቅ አፕሊኬሽኖች ጋር ነው። ለምሳሌ የቲክቶክ ፊውቸር አለው ስትለው ከቲክቶክ ጋር ያነጻጽርሃል ወይም ደግሞ ቲክቶክን እንድትሆንለት ይፈልጋል። እንደዛ መሆን በእኛ ደረጃ አሁን ይከብዳል። ምክንያቱም ቲክቶክ በጣም ሂውጅ ትልቅ ጃይንት የሆነ ካምፓኒ ነው፣ በኤአይ ተደግፎ የሚሰራ ነው። ስለዚህ ከእሱ ጋር መወዳደር ይከብደናል። ከኢንስታግራም ጋር እንወዳደር ወይም ደግሞ ከቲንደር ጋር ጀማሪዎች ነን፣ እያሻሻልን በሀገራችን የኢንተርኔት ስፒድ በሀገራችን የቴክኖሎጂ አቅም እየሄድን ያለን ጀማሪ ካምፓኒዎች ነን። ማነጻጸራቸው ወደነዋል፣ ጥሩ ነው። ከኛ ብዙ ነገር እንደሚጠብቁ ነው የሚያሳየው። ግን ከነዛ ጋር ደግሞ ኮምፒት ማድረግ አንችልም። አመጣጣችንም ከነሱ ጋር ኮምፒት ለማድረግ ሳይሆን
አማራጭ ሆነን ለመቅረብ ነው እንጂ እነሱን ለመተካት አይደለም። ግን ያው መቼም በጊዜ ሂደት አድገን ወደዛ እንሄዳለን ከነ ዩዘሮቻችን ድጋፍና ሰፖርት ጋር ከነሱ ያም እሱ ነው የምንፈልገው። እና ንጽጽሩ አንዳንድ ጊዜ ከዛ ጋር ይሆንና አሳንሶ ሊያዩ ይችላሉ። ምክንያቱም ይሄ ነገሩ ስሎ ነው፣ ይሄ ነገር እንደዚህ ነው ይሉሃል። አይ ነው ስሎ ነው፣ ግን በሂደት ነው እዛ ጋር መደረስ የሚቻለው። ትልቅ ሰርቨር በየአገሩ ካላቸው አገሮች ጋር አናወዳደርም። እኛ ሰርቨር ተከራይተን በአቅማችን ነምበር ኦፍ ዩዘሩ ሲያድግ እያሳደግ ነው የምንሄደው ነው የሚሆነው። ስለዚህ ንጽጽሩ አንዳንዴ ዲስከሬጅ ሊያደርግ ይችላል ሰዎችን፣ ዩዘሮችን እና እንዲታገሱ እንፈልጋለን። በተወሰነ ደረጃ ስሎ ከሆነ አሁን ስሎ ሊሆን ይችላል ከምንጠቀመው ኔትወርክ ከመረጥነው አልጎሪዝም ከመረጥነው ቴክኖሎጂ አንጻር በተቻለ አቅም ጥሩ ለማድረግ እንሞክራለን በአቅማችን ማለት ነው። ግን ንጽጽሩ ከትላልቆቹ ጋር መሆኑ ተገቢ አይደለም። እሱን አንድ ቻሌንጅ ገጥሞናል። ሰዎች ከዛ አንጻር አይተውት አንሶ ሊያገኙት ይችላሉ። እሱ በሂደት የሚስተካከል ነው። እያደግን ነው፣ ታገሱን። እያደግን ነው። በሂደት ብዙ ነገሮች ቀይረናል፣ ለውጥ አምጥተናል። የበለጠ ደግሞ እናድጋለን። ዩዘሮች የሰጡን አስተያየቶች አሉ፣ እነሱን ወስደን አሻሽለን መጥተናል። አሁን ለምሳሌ ጊፍት የሚባለው ቻት ላይ የዩዘሮች ኢኒሺዬሽን ነው። እነሱ ናቸው ኮመንት ያደረጉን። ለምንድን ነው ቻት ላይ ጊፍት እንድንሰጥ የማታደርጉት? ምክንያቱም ለአዘር ሳይድ የሚያወራን ሰው የቆመው ኮንቨርሴሽኑ ወይም ንግግሩ የቆመው ኮይን አልቆት ሊሆን ይችላል። ስለዚህ እንዲቀጥል ጊፍት ሰጥቼው ማበረታታት አለብኝ የሚል ተደጋጋሚ ኮመንቶች መጥተውልን ነበረ። እሱን አይተን እሱን ፊውቸር አደረግን። ኢንስታግራም የሚመስለው የሶሻል ሚዲያ ፕላትፎርማችን ላይ ራሱ እሱን እንዲጨመር ሰዎችን ኮንተንት ክሬተሮችን ማበረታታት አለብን የሚለው ሀሳብ ሲመጣ ጊፍትን ጨመርን። ሰዎችን በጊፍት ማበረታታት እንዲችሉ ማለት ነው። ዝም ብሎ ኢሞጂ ብቻ ከሚልኩ ልብ ቢልኩ በኛ ጊፍት ነው፣ ኮይን ነው ለዩዘር የሚደርሰው። እንደዛ እንዲሆን አድርገናል እና ያበረታታም የሞራል እየሰጡን እያሳደግነው ነው ያለ ነው። ግሬት። ሰዎች ሀብቶክን በምን ያስታውሱት ወይም ደግሞ ምን ፈልገው ሀብቶክ ጋር ይምጡ? ምሳሌ ለመጥቀስ ቲክቶክ ጋር የቲክቶክ ተጠቃሚዎች አጫጭር ቪዲዮዎች ፈልገው ይሄዳሉ። አማዞን የሚሄዱ ሰዎች ኦንላይን ለመገበያየት ነው። አሊባባ፣ አማዞን የሚሄዱ፣ ቲንደር የሚሄዱ ሰዎች ዴቲንግ ነው። ሌሎችም እንደዛ። የእናንተ 1 2 3 ቅድም የጠቀስክልኝን ምናልባት ከዛ በላይ እንትኖችን ቤኔፊቶችን ወይም ደግሞ የአፕሊኬሽን እንትኖችን አንድ ላይ የያዘ ነው። ቪዲዮ ስትሪሚንጉ፣ ሶሻል ሚዲያው፣ ፎቶም አለው፣ ከዛ ገንዘብ ሜኪንግ ሜካኒዝምም አለው፣ ዴቲንግም አለው። ስለዚህ ምን ሲያስቡ ሀብቶክን እንትን ይምረጡ? ምን ብለው ይምጡ? በዋነኝነት ዴቲንጉን፣ ከዛ ደግሞ ሶሻሉን። እንዳልኩ መነሻው ሀብቶክ ራሱ ሀበሻ የሚገናኝበት የሚያወራበት ሀሳቡን የሚገልጽበት ነው እና ዴቲንግን ፕላስ ሶሻል። ያው ዴቲንግ የሶሻል ውጤት ነው፣ የሶሻል የኑሯችን ውጤት ነው አይደለ? የሶሻል ኮንቨርሴሽናችን የሶሻል ግንኙነት ውጤት ነው። ስለዚህ ሶሻል እና ዴቲንጉን አብሮ እንዲያስቡ ነው የምንፈልገው፣ ሁለቱ ላይ ስለሚሰራ ማለት ነው። ዴት ያልፈለገ ሰው ይምጣ ወይ? እሱ ጥያቄ እንደሚነሳ አውቃለሁ። እና ዴቲንግ ካልፈለጉ ፊውቸር አለው፣ ዲሰብል ማድረግ ይችላሉ ዴቲንጉን ማለት ነው። ስለዚህ ሶሻል ሚዲያ ብቻ ይጠቀማሉ፣ ኮንተንታቸውን ክሬት እያደረጉ ገንዘብ እያገኙ መሄድ የሚችሉበት አለ። እዛ ጋር ሴቲንግ ላይ ገብተው ፕሮፋይላቸው ጋር ሄደው ዴቲንግ አልፈልግም ብለው ካጠፉት ዩዘሮቹ የዴቲንግ ዳሽቦርዱ ላይ አይታዩም። ያ ምንድን ነው የሚጠቅማቸው? ሰዎች አይረብሿቸውም። እዛ ጋር እስካልመጡ ድረስ ሰዎች ዴት ሊያደርጓቸው አይረብሿቸውም ማለት ነው። በቃ ዴቲንግ አልፈልግም ብለዋል ዩዘሩ። ስለዚህ ዴቲንግ ፊውቸርን አይጠቀምም፣ እዛ ጋር ዳሽቦርዱ ላይ አይመጣም። ሌላው ነገር ደግሞ ቅድም ሎኬሽን ያሳያል ብያሉ፣ የቱ ጋር ያንን ዲሰብል ማድረግ ይችላል። ማፑ ላይ መታየት አልፈልግም ብሎ ካጠፋ ያ ዩዘር አንዳንዴ ሴኩሪቲ እንትንም የሚያነሳሳው ሊኖር ይችላል። ኢቨን አንዳንድ ጊዜ ሎኬሽኑን ዲሰብል ማድረግ ይችላሉ።
የቱ ጋር ግን ዲስታንስ እንዴት አልጎሪዝሙ እንዴት ማች ያደርጋቸዋል? እንዳልከው በሆነ ያሳንስባቸዋል ቻንሳቸውን። እሱ የዩዘሩ ምርጫ ነው። አልታይም እዛ ጋር ካለ አለመታየት መብቱ ነው። ሎኬሽን አይታይም ካለ አለመታየት መብቱ ነው። ግን ቻንሱን ያሳንስበታል። አልጎሪዝሙ በሚፈልገው ቅልጥፍና አይሰራለትም፣ በሚፈልገው መጠን አይረዳውም። ስለዚህ እሱ ምርጫ ነው፣ ኃላፊነቱን ዩዘሩ ይወስዳል። ግን እድሉ አለ። ዴቲንግ ያልፈለገ ሰው እኛን ፕላትፎርም ለሶሻል ሚዲያና ለኮንተንት ለቪዲዮ መጠቀም ይችላል፣ ዲሰብል በማድረግ ማለት ነው። ሁለቱንም ሰርቪስ እንዲሰጥ ነው የምንፈልገው። ሀብቶክ በዴቲንግ ሶሻል ሚዲያ እንዲታወቅ ነው የምንፈልገውም፣ እየሰራን ያለ ነው። ለዛ ነው። ቆንጆ። አንተ ሌላ ቦታ ሰርተህ ከባህር ማዶ ሰርተህ ያው እዚሁ እንትን ብለህ ግን እንዳልከው ብዙ አፍሪካ ጋር ሰርተህ በቴክ ዘርፍ ልሰማራ ብለህ የመጣህ ሰው ነህ። ስለዚህ አንደኛ የቴክ ኤኮሲስተሙ እንዴት ነው ኢትዮጵያ ውስጥ? ብዙ ሰዎች እኔ አሁን ብዙ ሰዎች አውቃለሁ የተለያዩ ሀገራት የሚኖሩ እዚህ የቴክ እውቀት ያላቸው ትልልቅ ጉግልን ጨምሮ ትልልቅ ካምፓኒ ውስጥ የቴክ ካምፓኒ ውስጥ ተቀጥረው የሚሰሩ ብዙ ልምድ ያካበቱ ሰዎች እዚህ መተን የሆነ ቴክ ካምፓኒ መስርተን የሆነ ዘርፍ ላይ ተሰማርተን ብለው ያስባሉ። እና ምንድነው ምን ቻሌንጅ ይኖርባቸዋል፣ ምን ኦፖርቹኒቲ አለው የሚለውን ነገር እስቲ እነሱ ኦኬ ኢትስ ጉድ ነው የምትላቸው ወይስ ይሄን ተጠንቀቁ ትላቸዋለህ? ምንድነው ሜሴጅክ? ኦኬ መጀመሪያ ይሄኛውን ስጀምረው ራሱ ከገጠመኝ ነገር ልነሳለን። አፕሊኬሽኑን ዲቨሎፕ ሳስደርግ እኔ ፕሮግራመር አይደለሁም። ፕሮግራመር ቀጥሬ ለማሰራት ነው የሞከርኩትኝና ኢትዮጵያ ውስጥ ፍሪላንሰር ወይም ደግሞ ፕሮግራም የሚጽፍልኝ ሰው ነበር የፈለኩትኝና ቀጠርኩኝ። ዲል አግሪመንት ፈጸምንና ስራው ከየት አገኘህ መጀመሪያ? ሰው ወርክ አፕ የሚባል የስራ ማገናኛ አፕወርክ የሚባል አለ። እዛ ላይ ነው ሰዎችን የምታገኘውና መጀመሪያ ሐሳቤ የነበረው በዶላር ነው የሚከፈለው። ይሄ ዶላር ሌላ ቦታ ሄዶ ሌላ ሀገር ሰው ከሚጠቀም ኢትዮጵያዊ ይጠቀምበት፣ ለሀገራችንም ሃርድ ከረንሲ ይገባል በሚል ኢትዮጵያዊ ዴቨሎፐር ፈልጌ ያገኘውኝና ስራውን ጀመርን። ዴሊቨር በማይልስቶን ነው የምትናገረው። የመጀመሪያውን ስሰራ ይሄን ያህል ትከፍላለህ፣ ከዛ እያለ ፉል ፕሮጀክቱ ሲያልቅ ሙሉ ክፍያ ይሆናል። ያ ነበር ዲላችን። ከዛ ዴሊቨር ማድረግ ግን አልቻለም በጊዜው። የሰጠኝም የመጀመሪያው በፕሮሚሱ መሰረት እንዳልኩ በማይልስቶን ነው የምንሄደው፣ ሚት አላደረገም። ቀጥሎ ደግሞ የሰራው ስራ አጥጋቢ አልነበረም። ስለዚህ ሁለተኛ አማራጭ ሌላ ሰው መፈለግ ነበረብኝ፣ ሌላ ዴቨሎፐር፣ ያኛውን ሁሉን አቋርጬ ማለት ነው። ሴም ቲንግ ነው አፕን ያደረገው። ባሰቡት ፍጥነትና በጥራት መሄድ አልቻለም። ስለዚህ ያለኝ አማራጭ ወደ ሌላ ማዞተር ማየት ነበረብኝ እና ሮማኒያዊ አንድ ዴቨሎፐር አገኘሁኝ። የመጀመሪያ ኤዲቲንጓን የሰራልኝ እሱ ነው። እሱን ሰርቶ ከጨረሰ በኋላ ሞር ስለ ስራው ማየት ስጀምር ሚትሚን አየሁትኝ። ምንድነው የእኛ ሀገር ልጆች ያልቻሉት ሮማኒያዊ የቻለው ምንድነው? የመጀመሪያው ነገር በተባለው ጊዜ አለማድረስ፣ ሁለተኛው ነገር ደግሞ በተስማማ ነው የጥራት መጠን አልሰራልኝም። የመጀመሪያው ማይልስቶን ላይ ያስቀመጥናቸው ፊውቸሮች አሉ፣ ይሄንን ማሟላት አለበት ብለ ማለት ነው። ከዛ አላሟላም። ያንን ቴስት አድርገው እሱ ባለኝ መንገድ ቴስት አድርገው ይሰራል፣ እኔ በፈለኩት መንገድ ቴስት አድርገው ደግሞ አይሰራም። ያ ማለት ሃርድ ኮድድ ነው፣ ከጀርባ በሆነ ነገር እንዲሰራ አድርጎታል። እኔ በምፈልገው ፓራሜትር ደግሞ እየሰራ አይደለም ማለት ለሌላ ዩዘር አይሰራም ማለት ነው። ስለዚህ እሱን ተውኩኝና ሁለተኛ አማራጭ ሞከርኩኝ። ተመሳሳይ ነው፣ የተወሰነ ስቴፕ ሄደልኝ፣ ግን በምፈልገው ደረጃ አልሄደልኝም። የክህሎት ማጣት ነው፣ ስንፍና ነው፣ ምንድነው? ሞስት ፕሮባብሊ እኔ ኢትዮጵያዊ እንደሆንኩኝ ሲያውቁ ቢዚ ናቸው ዲቨሎፐሮቻችን ባይዘው በዛ ጊዜ በነበረው ሁኔታ ሳይ ማለት ነው። 2-3 ፕሮጀክት ይይዛሉ ይመስለኛል። እና ትኩረት አለመስጠት ይመስለኛል። የኛ ሀገር ሰው ስለሆነ ምንም አይለኝም ምናምን ብሎ አስበው ነው። እኔ ደግሞ ቶሎ ጨርሼ ወደዚህ መምጣት ፈልግ ነበር። እዛ ሆነህ ነው ማሰራው እና ከዛ ያለኝ አማራጭ ሌላ ሰው መፈለግ ነው ብዬ ያንን ሳወራው ባለው ጊዜ ጨርሶ አስረከበኝ። ያ ደግሞ የበለጠ ሌሎች ላይ እንዳተኮር አደረገኝ ማለት ነው። ከዛ ሌሎች ፊቸሮችን ጨምርልኝ ስለው ግን ቢዚ ሆነ።
እውነቱን የነገረኝ እሱ። አልችልም ሌሎች ፕሮጀክቶች እጄ ላይ ያሉ ሲሉኝ ሌላ ሰው መፈለግ ነበረብኝ። ህንዳዊ ያገኘውኝ፣ ህንዳዊ ያሰራውኝ። አሁን ሶሻል ሚዲያን ጨመርኩኝ። ከዛ ደግሞ የቲክቶክን የሚመስለው ፊውቸር ከእነሱ ጋር መስማማት አልቻለም፣ በጣም ውድ አደረጉብኝ። ስለዚህ ሌላ ሰው መፈለግ ነበር፣ ፓኪስታናዊ። ስለዚህ የሶስት የተለያዩ የሀገር ሰዎች ናቸው ይህን ፉል የሆነ ፓኬጅ ሰርቶ የሰጡ። ህንድና ፓኪስታን ያሰራው ህንድና ፓኪስታን አጋጣሚ ገበያ ላይ የተገኘው ፓኪስታናዊ ነበረ ካምፓኒ። እነሱ ጨረሱልኝ። በሞጁል ነው የተሰራው እና አንድ ላይ ያመጣቸውኝ እና ፉል የሆነ ፕሮዳክት ሆነ ማለት ነው። እና የመጀመሪያ የገጠመኝ ችግር እዚህ ያሉ ሰዎች ዲቨሎፐሮች ሲሪየስሊ ወስደውት ስራውን አለመስራት ነው የገጠመኝ ችግር። ስለዚህ አሁን ከውጭ የሚመጡ ሰዎች እውቀቱን፣ ልምዳቸውን፣ ኤክስፒሪየንሳቸውን ይዘው ሲመጡ በዚህ ዲስአፖይንት ሊሆኑ ይችላሉ፣ ግን ማቆም አይጠበቅባቸውም። አማራጮች አሉ። ሌሎችም ኢትዮጵያዊ ያሉ የሚሰሩ ዲቨሎፐሮች በጣም ብዙ አሉ። ከእነሱ ጋር መስራት ይቻላል። ሁለተኛው እና ወሳኙ ነገር እዚህ ባለሙያዎች በቂ አሉ። ትክክለኛውን ባለሙያ ፈልጎ ማግኘት ከተቻለ ስራው ይሰራል። አሁን የመጨረሻውን እነኚህ ሞጁሎች ስደባልቃቸው እዚህ ያሉ ሰዎች ተጠቅሜ ነው የደባለኳቸው። እነዛ ካምፓኒዎች ሊደባልቋቸው አልፈለግኩኝም፣ ምክንያቱም ሴኩሪቲ ነው። ከሴኩሪቲም ሁሉ ነገር ሰጣቸው ማለት ነው። ለምሳሌ ዴቲንጉ ራሱን የቻለ ሞጁል ነው። ለሶሻል ሚዲያው ራሱን የቻለ ሞጁል ነው። የቲክቶክ የሚመስለው ራሱን የቻለ ሞጁል ነው። እነዚህ ሶስቱ ካምፓኒዎች አይተዋወቁ ምን እንደሰሩ። ለአንዱ ካምፓኒ ቀላቅልልኝ ብለህ ከሰጠው ፉል ያለቀ ፕሮዳክት ለዛ ካምፓኒ ሰጠሁ ማለት ነው። ስለዚህ የሚባለው ዋይት ሌብል ነው የሚሉት እንደዛ ነገር ነው። ካለቀ በኋላ ሌላ ሰው ሊሸጥ ነው፣ ምናልባት ለሌላ ኢትዮጵያዊ ሊሸጡላ ይችላል። ስለዚህ አንድ ማምነው ሌላ ዲቨሎፐር እዚህ አምጥቼ እንዲቀላቀልልኝ ያደረኩኝ። ስለዚህ ፉል ፕሮዳክት ሆነ ማለት ነው። ሶርስ ኮዱ አሁን ሶስቱም ሙሉ የላቸውም፣ ቅንጥብ ያለን ያላቸው ከሴኩሪቲ ከቢዝነስ ፕሮቴክት ከማድረግ አንጻር ማለት ነው። የንግድ ሚስጥር ነው። የንግድ ሚስጥር ሌሎች ዲቨሎፐሮች ስላሉ ሌሎች መጀመር የሚፈልጉ ሰዎች አቅም ያላቸው እዚህ መስራት ይችላሉ። እናደረኩት በሞጁል ማሰራት ይችላሉ፣ ሙሉን ማሰራት ይችላሉ። ስለዚህ ደፍሮ መምጣት ከቻሉ እዚህ ሀገር ውስጥ ሚሰራ አለ። እዚህ በመምጣቴ ነው ያንን ማግኘት የቻልኩት። ሩቆኜ ስለማንተያይ ያንን ነገር ድሉን አላገኘው ነበር። እዚህ ግን ቁጭ ብለን ፕሮግረሱን እያየ ነው፣ አንድ ላይ መርጅ አደረግ ነው፣ ያለቀለት ፕሮዳክት አገኘን ማለት ነው። ስለዚህ ደፍሮ መምጣት ይችላሉ። ባለሙያዎች በበቂ ሁኔታ አሉ። በጣም ቆንጆ። ያጣሁትኝ የነበረው ርቀት ስለነበረ ነው ትክክለኛው ሰው ማግኘት ያልቻልኩት የነበረው ማለት ነው። ስታርታፕ ለሚጀምር ሰው ደግሞ ማንሳት የምፈልገው ነገር አለ። ተማሪ ያለን ራሱ ከጓደኞቻችን ጋር ይህን ስራ ብንጀምር እያለን የምናነሳቸው ፕሮጀክቶች አይዲያዎች አሉ። ለምሳሌ ይሄ የኔ አይዲያ ብዙ ሰው ያስበዋል፣ የብዙ ሰው ሀሳብ ነው። ይሄ አይዲያ የኔ ብቻ አይደለም። ልዩነቱ ከኔ የዛ ሰውዬ እኔ መጀመሪያና የሆነ ስቴፕ መሄዴ ነው። ተማሪ ያለን ራይድን ኡበር ዓለም አቀፍ ስራ ሲጀምር መነጋገሪያ ነበረ። በጣም ትልቅ ዜና ነበረ። ለምን ኢትዮጵያ ውስጥ አንጀምረውም ብለን አውርተንበታል በጣም ማለት ነው። ስንት ዓመተ ምህረት? 2011 12 በፈረንጆች። ምክንያቱም ትልቅ ዜና ነበር ኡበር ራይድ ሼር የሚያደርግ አፕሊኬሽን ተሰርቶ ብዙ ሰው 4 ዓመት በፊት ማለት ነው ብዙ ሰው እየተጠቀመ ነው ይባል ማለት ነው። የሚገርመው አውርተን ነው መግፋት ስላልቻለን እኛ ያሰብነውን ሀሳብ ሌሎች ብዙ ሰዎች ያስበዋል። እንዳልኩ ዜናው ብዙ ሰው ነው የሚሰማው። አይቲ ላይ ስትሆን ይገባሃል የተወሰኑ ነገሮች፣ ቀጥሎ ያለውን ነገር ደግሞ ገፍተ መሄድ ነው። ግን ያው ሳምራይትም ማየት ትችላለህ። ገፍታ ስለሄደች ከነ ቻሌንጁ አልፋ እዚህ ጋር ደርሳለች። አሁን የዛኔ ልዩነታችን ምንድነው? እኛ ሀሳቢዎች፣ እሷ ግን አድራጊ ሆና ተገኘች። ሌሎችም ስራዎች አሉ። አሁን የጀመርኩትንም ስራ ብዙ ሰዎች ያስባሉ። ምንድነው? ለዚህ ነው የኔ የተለየ ነገር ምንድነው? ትንሽ ተራምጬበታለሁ። እንደዚህ አይነት ሀሳብ ያላችሁ ዲያስፖራዎችም ሀገር ውስጥ አቅሙ ያላችሁ ሰዎች ካሉ ጊዜው አሁን ነው። በቃ ጀምሩት።
ሀሳቡ ይብቃና ተግባር ላይ አውሉት፣ ይሰራል። ባለሙያዎች አሉን። አሁን ጊዜው ይመቻል። ከሌላው ጊዜ የተለየ የተሻለ የሚያደርገው ነገር ምንድነው መሰለህ? ኡበርን የዛኔ ስንሰማ ትልቁ ቻሌንጅ ብለን የፈራ ነው ፔመንት ሲስተማችን የዛኔ ዝግ ነበረ። ሞባይል ባንኪንግ አልነበረም። ሰው በምን ይከፍላል፣ በምን መንገድ ነው የምናወራርደው የሚለው አንደኛው ትልቁ ቻሌንጅ ነበረ። አሁን ግን ይሄ አሳሳቢ አይደለም። ፔመንት ጌትዌው በጣም ተስፋፍቷል። ዩዘሮች ስለ ፔመንት በቂ እውቀት አላቸው። አሁን በጣም ጥሩ ጊዜ ነው። ስለዚህ አፕሊኬሽን የመስራት ኦንላይን ሲስተም የመዘርጋት ወይም ደግሞ ግብይት የመፈጸም ሀሳብ ያላቸው ሰዎች ካሉ አሁን መጀመር ጥሩ አማራጭ ነው። የኢንተርኔት ተደራሽነቱ ጨምሯል። የፔመንት ጌትዌያችን ችግራችን ተቀርፏል። ብዙ ናቸው አሁን ጌትዌዎችም ራሱ ብዙ አሉ። ቀጥታ ማድረግ ትችላለህ። ከቴሌ ሊሚትድ ያደርግሃል እንጂ አማራጭ ብዙ አይሰጥህም። ቴሌ ማድረግ ትችላለህ። ኤፒአይውን ወስደህ አገናኝተው ማለት ነው። ስለዚህ ጊዜው ጥሩ ነው። መጀመር ካሰባችሁ ዶይት አክቶኒት ጥሩ ጊዜ ነው። በጣም ቆንጆ። መጨረሻ ብዙ ነገሮች ያነሳን ይመስለኛል እና ስናገባድድ ዋትስ ደ ፕላን ሀብቶክ ምንድነው ኔክስት ሙቭ? ምን እያሰበ ነው? ምን እያቀደ ነው? ወዴት እየተጓዘ ነው? እንግዲህ አፕሊኬሽናችን ላይቭ ከሆነ ወይም ደግሞ ፐብሊሽ ከሆነ 1 ዓመት ከ6 ወር 7 ወር ሆኖታል። በዚህ ሂደት ውስጥ እያበለጸግ ነው፣ የተሻለ እያደረግ ነው፣ እያዳበር ነው የመጣ ነው። ብዙ ጊዜያችንን ያጠፋ ነው የተሻለ በማድረግና የዩዘሮችን ፍላጎት በማሟላት ነበር። አሁን ጥሩ አቋም ላይ ነው ብለን ነው የምናስበው። ፕሮዳክቱ ላይ ጨርሳችኋል? ምናልባት አስፈላጊ ማሻሻያዎች አይቀርም። እነ ፌስቡክም ስቲል እየቀያየሩ ነው፣ እንደ ሁኔታው እያሻሻሉ የገጠሟቸውን ችግሮች እየቀረፉ ነው የሚመጡትና ላይቆም ይችላል። ግን አሁን ጥሩ አቋም ላይ ነን ብለን ነው የምናስበው። በጣም ጠቃሚ የሆኑ ፊውቸሮችን አስተዋውቀናል። ይህንን ደግሞ ተደራሽ ማድረግ እንፈልጋለን። በጣም ለብዙ ዩዘሮች መድረስ እንፈልጋለን። ነምበር ኦፍ ዩዘሮቻችን ማሳደግ እንፈልጋለን። በዚህ ሂደት ውስጥ ፕሮሞሽን እየሰራን ተደራሽ መሆን ነው የምንፈልገው። አብሮን ሊሰሩ የሚፈልጉ ድርጅቶችም ካሉ አብረን ለመስራት አብሮን ለማደግ ነምበር ኦፍ ዩዘሮቻችን መጨመር፣ ተደራሽ መሆን እና ቴክኖሎጂን የበለጠ ተደራሽ ለማድረግ ፍላጎት ስላለን አብሮ መስራት ፍላጎት ያላቸው ሰዎች፣ ኢንቨስት ማድረግ የሚፈልጉ ሰዎች ከኛ ጋርም ካሉ በራችን ክፍት ነው። ስለ ቢዝነስ ፕሮፖዛላችን በደንብ አውርተን የቢዝነስ አካሄዳችንን አስረድተን መስራት የምንችልበት ሁኔታ ከተፈጠረ በጣም ደስተኞች ነን። ኦፕን ነን ለዚህ። በጣም ቆንጆ። እንግዲህ የኛ ፕሮግራም ቤተሰቦች ምናልባት ኤርሚያስ ካንተም ጋር ከሀብቶክ ጋር በጋራ መስራት የሚፈልጉ ሞር ማወቅ የሚፈልጉ ስለ ፕሮዳክቱ ሰዎች ካሉ ፖቴንሻል ፓርትነርስ ማለት ነው፣ ኮንታክትህን በቪዲዮችን ግርጌ እናስቀምጣለን። በዛ መንገድ ያው አንተን አፕሮች ማድረግ የሚፈልጉ ሰዎች አፕሮች እንዲያደርጉ እንዲያናግሩ እድል እንፈጥራለን ማለት ነው። አመሰግናለሁ። ከዛ በመጨረሻ ምናልባት ሜንሽን ያላረግነው የዘለልነው ነገር ካለ አንተም ማለት የምትፈልገው ነገር ካለ እድሉን ልስጥህ። እንደ ማጠቃለያ የምለው አሁን ሞር ጊዜው እየሆነ ያለው የእይታና የማዳመጥ ነው። ማለት ብዙ ዩዘሮች ማየት እና ማዳመጥ ይፈልጋሉና በቪዲዮ ኮንተንት ላይ ወይም ደግሞ በቪዲዮ ስራ በሾርት ኮንተንት ስራ ላይ መስራት የምትፈልጉ ሰዎች ካላችሁ፣ ከኛ ጋር ተባብሮ መስራት የምትፈልጉ ሰዎች ካላችሁ አብረን ብንሰራ ነው የምለው። በተለይ ደግሞ የሲሪየስ የሆነ ፕሮዳክሽን መስራት አቅሙና ችሎታ ያላችሁ ሰዎች፣ የሰራችሁም ሰዎች ካላችሁ ብትመጡና አብረን ብንሰራ ለማለት ፈልጋለሁ። እሷን ቅድም ሜንሽን ስላላደረኳት ነው። በአጠቃላይ ለነበረን ጊዜ በጣም አመሰግናለሁ። ጋብዛችሁን እዚህ ስቱዲያችሁ እንድገኝ ሀሳባችን እንድንገልጽ ፕሮዳክታችን እንድናስተዋወቅ አፕሊኬሽናችንን ለሰዎች ተደራሽ እንድትሆን እንድናወራ እንድንናገር እድሉን ስለሰጣችሁ በእኔም በድርጅቴም ስም በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
ቴንክ ዩ። እኛም እናመሰግናለን ስለመጣህ፣ ብዙ ነገር ሼር አድርገህናል። ብዙ የስታርታፕ ፖድካስት ቤተሰቦች እርግጠኛ ነኝ ብዙ የሚማሩበት እንደሆነ እርግጠኛ ነኝ። እኛም ደስተኞች ነን ስለመጣህ ስላጋራህን፣ ቴክኒካል ነገሮችንም ደግሞ ሳትሰስት በደንብ ዘርዘር አድርገህ ስለነገርክልን ለቤተሰቦቻችን ለኦዲየንሶቻችን እኛም ደስተኛ ነን። ቴንክ ዩ ሶ ማች። ኦዲየንሶቻችን ቤተሰቦቻችን ያደመጣችሁን በጣም እናመሰግናለን። አብራችሁን ስለቆያችሁ። እንደምታውቁት ስታርታፕ ፖድካስት በዋናነት ቢዝነስ ኤሪያ ላይ ያሉ ስታርታፕ ቢዝነሶችን ኢንስፓየር የማድረግ የማነሳሳት ፕሮዳክቶቻቸው እንዲታወቁ የማድረግ መሰረታዊ ዓላማ አለው። በቢዝነስ ዘርፉ ደግሞ ስኬትን የተጎናጸፉ 1 2 3 እርምጃ የተራመዱ ሰዎችም ፖድካስታችን ላይ መጥተው ለወጣት ስራ ፈጣሪዎች፣ ቢዝነስ ፍላጎት ያላቸው ሰዎች፣ ተነሳሽነት ያላቸው ሰዎች ኢንስፓይሬሽን የሚሆን ታሪካቸውን ተሞክሯቸውን የሚያወሩበት መድረክ ነው። ሁላችሁም ትመጣላችሁ፣ እንጋብዛችኋለን። አዳዲስ ቢዝነስ ያላችሁ ሰዎች ኮንታክት ልታደርጉን ትችላላችሁ። ልምድ ያላችሁም ሰዎች ደግሞ መታችሁ ኢንስፓየር ብታደርጉልን በጣም ደስ ይለናል። በጣም እናመሰግናለን ዛሬ ስለተከታተላችሁን። ቴንክ ዩ ሶ ማች። በሚቀጥለው ደግሞ ሌሎች እንግዶችን ይዘን እንመጣለን። ኤርሚ በጣም አመሰግናለሁ። ቴንክ ዩ ሶ ማች። መልካም ጊዜ።